እንደማንኛውም አክቲቪስት ወጥቶ ቃላት መወራወር አስፈላጊ ነው ብያለሁ። ከካድሬ ግልምጫና እርግጫ ልንከላከላቸው ይገባል። የደሞዝ ጥያቄው በደሞዝ ጭማሪ መፍታት ይቻላል ወይ? እሱን ነው አሁን መጠየቅ የሚያስፈልገው። እንደ ሀገር መመለስ አለበት፣ ለሰርቶ አደሩ በሙሉ መመለስ አለበት ብዬ ነው ማምነው። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች፣ እንግዲህ የሳምንቱን እረፍት ጊዜ አጠናቀን ዛሬ በለተሰኞ ተገናኝተናል። ይህ ሳምንት እንግዲህ የዴድላይን ሳምንት ነው። ኢትስ ኤ ዊክ ኦፍ ዴድላይንስ። ለዋት የተሰጠው የምርጫ ቦርድ ዴድላይን አለ፣ ዶክተሮቹ ለፌዴራል መንግስት የሰጡት ዴድላይን አለ። ሌሎችም እንደዚህ አይነት ነገሮችን እያነሳን ብዙ ልንወያይባቸው የምንችላቸው አጀንዳዎች አሉ። ለዛሬ ግን ቅርብ ዴድላይን አለው የሚባለው የጤና ባለሙያዎቹ ስለሆነ የጤና ባለሙያዎቹን ጉዳይ አስመልክቶ የመንግስት ባለስልጣናት ምን እያሉ ነው፣ የሕክምና ባለሙያዎች ምን እያሉ ነው፣ የፖለቲከኞች ምን እያሉ ነው፣ ሚዲያዎች ምን እያሉ ነው የሚለውን በዛሬው ፕሮግራማችን እንመለከታለን። የብሪጅ የሚዲያ ዳሰሳ ፕሮግራም እንደመሆኑ የተለያዩ ሚዲያዎችስ ምን እያሉ ነው የሚለውንም ኢንቱ ኮንሲደሬሽን አስገብተን ነው ከእናንተ ጋር ቆይታ የምናደርገው። ጥሩ ቆይታ እንደሚኖረኝ ተስፋ አደርጋለሁ። አብራችሁን ቆዩ። ከአፍታ ቆይታ በኋላ እመለሳለሁ። የሕክምና ባለሙያዎቹ ጥያቄ በባለፈው ሳምንትን በሰራ ነው ከዚህ በፊትም በሰራናቸው በተለያዩ ፕሮግራሞቻችን ላይ በአገር ውስጥ ያሉ ሲቪል ሰርቫንቶች ህብረተሰብን የሚያገለግሉ በተለያየ ዘርፍ ላይ ተሰማርተው ህዝባቸውን ሀገራቸውን እያገለገሉ ያሉ የህብረተሰብ ክፍሎች አሉ። እነዚህ የህብረተሰብ ክፍሎች ደግሞ በተለያየ ምክንያት ተገቢውን ክፍያ እያገኙ አይደለም፣ ተገቢውን ክፍያ ማግኘት አለባቸው የሚል አቋም እንደ ሚዲያም ስናንጸባርቅ ለረጅም ጊዜ ቆይተናል። አሁን የመጣ ጥያቄ ነው ብለን አናስብም። ለምሳሌ ኦልሞስት ወደ 1 ዓመት እየተጠጋ ያለው የኢኮኖሚክ ሪፎርም ሲካሄድ አንደኛው ያመጣል ተብሎ የተፈራው ነገር የኑሮ ውድነትን፣ የዋጋ ንረትን ሊያስከትል ይችላል። ስለዚህ ይህንን የኑሮ ውድነትና የዋጋ ንረት መቋቋም የሚያስችል ደሞዝ በፕራይቬትም በገቨርንመንት ሴክተሩም ላይ የደሞዝ ማስተካከያ መደረግ አለበት። ግን የደሞዝ ማስተካከያ ከመደረጉ በፊት ደግሞ ሊስተካከሉ የሚገባቸው የኢኮኖሚ እርምጃዎች፣ የቢዝነስ እርምጃዎች፣ የማርኬት ወይም ደግሞ የገበያ አካባቢ ላይ ያሉ እንቅስቃሴዎችን በተገቢ መንገድ መረዳትና የመንግስት በገበያው ላይ ያለውን ቁጥጥር ማጥበቅ ይኖርበታል የሚል ሀሳብ ሰንዝረን ነበረ ከኦልሞስት ወደ 1 ዓመት ወይም ደግሞ ከ7 ከ8 ወር በፊት በሰራናቸው ፕሮግራሞች ላይ። እንደ ሚዲያም ሆነ እኔ እንደ ግለሰብ የሲቪል ሰርቫንቱ ኑሮውን መደጎም የሚችል ኑሮውን መቋቋም የሚያስችል አሁን ያለውን የዋጋ ንረትም ሆነ የኑሮ ውድነት መቋቋም በሚያስችለው ደረጃ መኖር በሚያስችለው ደረጃ በቂ ክፍያ ሊከፈለው ይገባል ብዬ አምናለሁ። ግን ዛሬውኑ ይሄ የመክፈል አቅም ዛሬውኑ መካሄድ ይችላል ወይስ አይችልም የሚል አርጊውመንት ውስጥ ግን መግባት ይኖርብናል። ምክንያቱም ለምሳሌ ለአንዳንድ ሰዎች በባለፈውም ሳምንቱ ፕሮግራማችን እንዳነሳ ነው የዶክተሮቹን ጥያቄ ኦቨርናይት መመለስ ይቻላል ብሎ የሚያስቡ ሰዎች አሉ። ኦቨርናይት ጀስት መንግስት የተወሰኑ ፕሮጀክቶችን አቋርጦም መንግስት የገባባቸውን ጦርነቶችን አቋርጦ ይህንን ጥያቄ መመለስ ይችላል የሚል ነገር ይነሳል። የመቻል ያለመቻል ጉዳይ ከሆነ ሊቻል ይችላል፣ የመቻል ያለመቻል ጉዳይ ከሆነ። ምክንያቱም ለነዚህ ዶክተሮች ወይም ደግሞ ለነዚህ ሲቪል ሰርቫንቶች የምንከፍለው ደሞዝ ኢንብር ነው፣ ኢንዶላር አይደለም። በብር ነው የምንከፍላቸው፣ ደሞዛቸውን የምንከፍለው። ስለዚህ መንግስት የተለያየ አማራጭ ሊኖረው ይችላል። የተለያዩ ፖለቲከኞች፣ የተለያዩ የሚዲያ ግለሰቦች እንደሚነግሩን መንግስት ፕሮጀክቶችን አቁሞ ጦርነትን አቁሞ ለነዚህ ፕሮጀክቶችና በዚህ ጦርነት ላይ የሚውለውን ገንዘብ ወደ ሕክምና ባለሙያዎች፣ ወደ መምህራን ሽፍት አድርጎ ደሞዙን ደብልም አድርጎ መክፈል ይችላል የሚል አማራጭ ሀሳብ ይቀርባል። ሌላም ደግሞ አማራጭ ኢኮኖሚካል አማራጭ ሊኖር ይችላል። ምክንያቱም ጀስት መንግስት ገንዘብ ፕሪንት አድርጎ ሞር ገንዘብን ለነዚህ ሰራተኞች ቢከፍል ደብልም ትሪፕልም ሊያደርገው ኦር ኳድራፕልም ሊያደርገው ይችላል። ደብልም ትሪፕልም ሊያደርገው ይችላል። ስለዚህ በ3ም በ4ም እጥፍ ማሳደግ ይቻላል። ምክንያቱም ገንዘቡን ፕሪንት አድርጎ መስጠት ይቻላል። ፕሮጀክቶችን አጥፎ ገንዘቡን መጨመር ይቻላል ደሞዙን። ግን በተደጋጋሚ ጊዜ እንደማነሳው ደግሞ ይሄ ገንዘብ ለሰራተኛው በምንሰጥበት ሰዓት ላይ ኮንትሮልድ ያልሆነ ማርኬት አለ። ገንዘቡን አይደለም ኦልሬዲ የሚጠቀምበት። ለምሳሌ ምግብ ነው የሚገዛበት፣ ሄዶ የታመመ ሕክምና ቦታ ነው የሚሄድበት።
የቤት ክራይ ነው የሚከፍልበት፣ ልብስ ነው የሚገዛበት፣ ጫማ ነው የሚገዛበት። ስለዚህ ወደ ገበያ ይዞት ይሄዳል ይሄንን ገንዘብ። በሰራተኛው ደሞዝ ላይ ሁለቱንም ነው ሰራተኛው ስልን የማነሳው፣ የፕራይቬት ሴክተሩንም የገቨርንመንት ሴክተሩንም ሲቪል ሰርቫንቱንም ወይም ደግሞ ኢንቨስተር ሰርቫንቱንም በተመለከተ ነው ይህንን ሀሳብ መሰነዘረው። ስለዚህ ደሞዝ ሲጨመርለት ያንን ደሞዝ የተጨመረለትን ደሞዝ ይዞ ገበያ ውስጥ ሲሄድ ገበያ ውስጥ ደግሞ ያንን ደሞዝ በደሞዝ መልክ የተጨመረውን ገንዘብ አብዞርቭ ማድረግ የማይችል ሸቀጥ ገበያ ውስጥ ካለ የኑሮ ውድነቱን በከፋ ደረጃ ያባብሰዋል የሚል ስጋት አለኝ። ስለዚህ በተደጋጋሚ ጊዜ እንደምለው አንደኛው የመጀመሪያው ነገር በቂ ምርትን ህብረተሰቡ የሚጠቀምባቸው በቂ ምርቶች በሀገር ውስጥ ገበያ ውስጥ መገኘት መቻል አለባቸው። በቂ ምርቶች አንደኛው ነገር ይሄ ነው። በቂ ምርት ገበያ ውስጥ መኖር አለበት። ከውጭ የሚገቡን ምርቶችንም ደግሞ መንግስት በቂ ሁኔታ መቆጣጠር መቻል አለበት። ስለዚህ መንግስት ገበያውን ባልተቆጣጠረበት ሁኔታ፣ መንግስት ነጋዴውን ባልተቆጣጠረበት ሁኔታ፣ መንግስት የቤት አከራዮችን መቆጣጠር ባልቻለበት ሁኔታ ደሞዝን ብቻ ቢጨመር ለአንድ ሌሊት ደስተኛ መሆን ይቻላል። በባለፈው ሳምንትም እንዳነሳሁት ገንዘቡን ሁላችንም ለእያንዳንዱ ሰው ኤክስትራ ደብል ኦር ትሪፕል የሆነ ደሞዝ ቢከፈለው ደሞዙ የተከፈለው ቀን ደስተኛ ሊሆን ይችላል። ያ ደስታ ግን የሚዘልቀው ደሞዙን ከተቀበለበት ባንክ እስከ ገበያ እስከሚደርስበት ሰዓት ድረስ ብቻ ነው ሊቀጥል የሚችለው። ዳትስ ዘ ማክሲመም ሼልፍ ታይሟ ያቺ ነች። ላይፍ ታይሟ ያቺ ነች። የደስታዋ ቅጽበት ያቺ ነው። ስለዚህ የመጀመሪያው ስራ መሆን አለበት ብዬ ስለው የነበረው መንግስት በቂ ምርት፣ መሰረታዊ የሆኑ የፍጆታ ምርቶችን በበቂ ደረጃ ገበያ ውስጥ መቅረብ የሚችሉበትን ነባራዊ ሁኔታ መፍጠር አለበት የምለው ለዚህ ነው። በቂ ምርት ገበያ ውስጥ መኖሩን ማረጋገጥ አለበት። ማንኛውንም ገንዘብ መጨመሩ ከባድ አይደለም። ቅድም ብያለሁ፣ ከባድ አይደለም። ፕሮጀክት ማጠፍ፣ ገንዘብ ፕሪንት ማድረግ፣ ብዙ አማራጮች ሊኖሩ ይችላሉ። ግን ገንዘብ ፕሪንት ማድረግም ካስፈለገ ያንን ፕሪንት ተደርጎ ወደ ኢኮኖሚው ኢንጀክት የሚደረገውን ገንዘብ አብዞርቭ ማድረግ የሚችል ምርት ገበያ ውስጥ መኖር አለበት። ያ የተጨመረውን ገንዘብ የሚፈጥራቸውን ፍላጎቶች አብዞርቭ ማድረግ መቻል አለበት። ያንን መሸከም የሚችል ገበያ መፍጠር መቻል አለበት። ያንን መመለስ የሚችል አቅርቦት መኖር መቻል አለበት። ምክንያቱም ደሞዝ በሚጨመርበት ሰዓት ላይ ተጨማሪ ዲማንድ ወደ ገበያ ይመጣል። ተጨማሪ ዲማንድ፣ ያንን ዲማንድ ሳቲስፋይ ማድረግ የሚችል ሰፕላይ ማርኬቱ ማቅረብ መቻል አለበት ማለት ነው። ኳሊቲ ዲማንድ ሊያደርግ ይችላል፣ በቮሊዩም ወር በኳንቲቲ ዲማንድ ሊያደርግ ይችላል። ስለዚህ ይህንን ዲማንድ መመለስ የሚችል ኢኮኖሚ መፍጠር ያስፈልጋል። አንደኛው ነገር እየተሰራ ነው። አዎ እየተሰራ ነው። በቂ ነው? በቂ አይደለም። ለምሳሌ በግብርናው ዘርፍ ላይ በበቂ ባልሆነ ደረጃም ቢሆን በግብርናው ዘርፍ ላይ ከፍተኛ ርብርብ እየተደረገ ነው። በዲማንድና በሰፕላዩ መካከል ያለው ጋፕ እጅግ ሰፊ ስለሆነ ለውጡ ብዙ እምብዛም ሊታይ ላይችል ይችላል። ገበያችን የሚፈልገውና በገበያችን ውስጥ ያለው ፍላጎት ገበያችን በሚፈልገው ደረጃ ያሉትን ዲማንዶች ማስተናገድ ያልቻለበት ስፋቱ በዲማንድና በሰፕላይ መካከል ያለው ጋፕ እጅግ ሰፊ ነው። ስለዚህ ይህንን እጅግ ሰፊ የሆነውን ጋፕ ማጥበብ ይኖርብናል። ሊጠብ የሚችለው ደግሞ ፍሮም ዘ ሰፕላይ ሳይድ ነው። ሞር ሰፕላይ ወደ ገበያው ማቅረብ። ሞር ሰፕላይ ወደ ገበያው በቀረበበት ሰዓት ላይ ይሄ ደሞዝ በራሱ አሁን እየተከፈለ ያለው በራሱ በአንድ በኩል ማኖር የሚችልበትን ነባራዊ ሁኔታ መፍጠር ይቻላል። ሞር ገንዘብ እንኳን ኢንትሮዲውስ ወደ ኢኮኖሚው ኢንጀክት ቢደረግ በደሞዝ መልክ ተጨማሪ ደሞዝ ተደርጎ ደሞዝ ደብልም ሆነ ትሪፕል ቢደረግ ያ ትሪፕል የሆነ ደሞዝ ወደ ገበያው ሲሄድ ላንድ ሊያደርግበት የሚችል ሸቀጥ ገበያ ውስጥ አለ። ምክንያቱም አብዛኛው ደሞዝተኛ ደሞዝ በተቀበለ ማግስት የሚያወጣቸው ወጪዎች በአብዛኛው የሚታወቁ ናቸው። አንዳንዶች የሆነ ኮንቲንጀንሲ የሆኑ ድንገተኛ ለሆነ ነገር ሊወጡ የሚችሉ ወጪዎች አሉ። እነዛ ወደ ጎን ትታል። አብዛኛው ግን ተመሳሳይ በሚባል ደረጃ ፉድ አይተምስ ላይ ይወጣል፣ ቤት ክራይ ላይ ይወጣል። እንደዚህ አይነት ነገሮችን አይደንቲፋይ አድርጎ እነዛ ላይ ትኩረት አድርጎ ገበያ ውስጥ ደሞዝ ከመጨመር በፊት ገበያ ውስጥ በቂ ምርት፣ ምክንያቱም ገበያ ውስጥ ምርት እጥረት እስካለ ድረስ ሞር ገንዘብ ወደ ኢኮኖሚው ኢንጀክት ቢደረግ በደሞዝ መልክ
the next day ነጋዴው የሚያደርገው ምንድነው? ብዙ ገንዘቦች እሱ እጅ ላይ ያለውን ሸቀጥ ስለሚያሳድዱ የሸቀጡን ዋጋ ያናረው ይሄዳል። ቤት አከራዮችም ተመሳሳይ ነው የሚሆነው። ዛሬ በስቱዲዮ ውስጥ ተከራይቶ ይኖር የነበረ ሰው ከፍ ወዳለው ወደ 1 ቤድሩም ወደ 2 ቤድሩም ማደግ ይፈልጋል። ደን ፍላጎት ይጨምራል። ቅድም እንዳልኩት በኳሊቲ ወር በኳንቲቲ ፍላጎት ይጨምራል። ያንን ፍላጎት ማስተናገድ የሚችል ገበያ መፍጠር ያስፈልጋል መጀመሪያ። ይሄንን ባልተቆጣጠሩበት ሁኔታ ደሞዝ መጨመር፣ ለአንድ ሴክተር መርጦ መጨመር በጠቅላላ በሀገር ውስጥ ያለውን ሲቪል ሰርቫንቱንም ሆነ ፕራይቬት ሴክተሩ ላይ ያለውን ይሄ ሚኒመም ዌጅ በሚባለው ደረጃ አስቀምጦ ከዚህ በላይ አድርጎ ያንን መክፈል ለኔ ከጥቅሙ ጉዳቱ ያመዝናል ብዬ ነው። ይሄንን ማለት የዶክተሮቹ ጥያቄ ወይም የጤና ባለሙያዎቹ ጥያቄ፣ መምህራኑ ጥያቄ፣ የሰፊው ሰርቶ አደር ጥያቄ ተገቢ አይደለም ማለት አይደለም። ጥያቄው ተገቢ ነው። የሚመለስበት መንገድ ላይ ነው አሁን እየተነታረክን ያለነው። እንዴት አድርገን እንመልስ? ደሞዙን እንጨምር? አሁን ባለው ነባራዊ ሁኔታ ደሞዙን ብንጨምር የነዚህ ሰዎች ጥያቄ እንመልሳለን ነው? ኢትዮጵያ ብዙ ዶክተሮች የሏትም። እዚህ ማፕ ላይ ማየት ትችላላችሁ፣ እዚህ ግራፍ ላይ ማየት ትችላላችሁ። ኢትዮጵያ እንደ ሀገር ብዙ ዶክተሮች የሏትም። ከሌላቸው ሀገሮች ተርታ ነው የምትመደበው። ግን ወደ አፍሪካ ስናመጣው ደግሞ አፍሪካ ውስጥ በከፍተኛ ደረጃ በዓለም አቀፍ ደረጃ ከታየ ኢትዮጵያ በጣም ዝቅተኛ ዶክተር ቱ ፖፑሌሽን ሬሾ ያለባት ሀገር ነች። በአፍሪካ ደረጃ ደግሞ ካመጣ ነው ደግሞ ኢትዮጵያ ከአፍሪካ ከፍተኛ ቁጥር ያላቸው ዶክተሮች ካላቸው 5 ሀገራት ተርታ የምትመደብ ሀገር ነች። 5ኛ ደረጃን ይዛ ከዛ 6ኛ ኬንያ እያለ ይቀጥላል። በዚህ በግራፉ ላይ እንዳያችሁት ማለት ነው። ግን ዶክተር ቱ ፖፑሌሽን ሬሾ ዓለም አቀፍ ስታንዳርድ አለው፣ አቨሬጅ አለው። ለምሳሌ ግሎባል አቨሬጁ ምን ይላል? ወደ 53 ዶክተሮች ለ10,000 ዜጎች መዳረስ አለበት ይላል ግሎባል አቨሬጁ። ወይም ደግሞ ግሎባል ፖፑሌሽን ቱ ዶክተር ሬሾ አቨሬጁ 53 አካባቢ ነው ለ10,000 ዜጎች። ዓለም አቀፉ የጤና ድርጅት ደግሞ ወይም ደግሞ ወርልድ ሄልዝ ኦርጋናይዜሽን ደግሞ ለ10,000 ዜጎች 44.8 ወይም ወደ 45 ዶክተሮች ያስፈልጋሉ ይላል። ሪከመንድ የሚያደርገው ይህንን ቁጥር ነው። አፍሪካን አቨሬጅ ደግሞ የሚባለው ወደ 14.8 ወይም ወደ 15 ዶክተሮች ለ10,000 ነው። አሁን ባለው ነባራዊ ሁኔታ የአፍሪካን አቨሬጅ የሚባለው። ኢትዮጵያ ውስጥ ደግሞ ከዚህም ይከፋል። አንደኛው መታወቅ ያለበት ይሄ ነው። አዎ በጣም ብዙ ከፍተኛ ችግር አለ። ዶክተሮቻችን በቁጥር ትንሽ ናቸው። የጤና ባለሙያዎችን ከህዝባችን አንጻር ከታዩ በጣም ጥቂት ናቸው። ስለዚህ የነዚህን ዜጎቻችንን ጥያቄ መመለስ ከባድ አይደለም። ከመመለስ አንጻር ከታየ ብዙሃኑ አሁን በሚለው መልኩ መመለስ ከባድ ላይሆን ይችላል። ፕሮጀክት በማጠፍ ጦርነት በማቆም ገንዘብ በማተም ሊመለስ ይችላል። ግን ዋናው መሰረታዊ ነገር የደሞዝ ጥያቄው በደሞዝ ጭማሪ መፍታት ይቻላል ወይ? እሱን ነው አሁን መጠየቅ የሚያስፈልገው። እዚህ ጋር ነው ኢኮኖሚክሱ የሚመጣው። መመለስ ይቻላል ለጠቅላላ ሲቪል ሰርቫንቱ። ምክንያቱም እኔ ሪከመንድ የማደርገው በተናጠል መመለስ የለበትም ብዬ ነው። በተናጠል መመለስ የለበትም። በጠቅላላ ሲቪል ሰርቫንቱ ለሰርቶ አደሩ በጠቅላላ ነው መመለስ ያለበት ብዬ ነው። ምክንያቱም ችግሩ የዶክተሮች ብቻ አይደለም። ሲቪሪቲ ሊለያይ ይችላል። ፕራዮሪቲ ምናምን ቅድሚያ ሊሰጥ የሚችልባቸው ሁኔታዎች ሊኖር ይችላል። ምክንያቱም ሁሉንም በአንድ ጊዜ ሳይሆን የተወሰነ ፕራዮሪቲ አስቀምጦ ቅድሚያ ለዚህ ለጤና ባለሙያዎች፣ ለመምህራን፣ ለምናምን ተብሎ ቅድሚያ የሚሰጣቸው ነገሮች ሊኖሩ ይችላሉ። እንደ ሀገር መመለስ አለበት፣ ለሰርቶ አደሩ በሙሉ መመለስ አለበት ብዬ ነው ማምነው። ሲቪሪቲ ሊለያይ ይችላል። ጥያቄው ሁሉም ጋር ሊኖር ይችላል። ሲቪሪቲው ግን ሊለያይ ይችላል። በመንግስት ቢሮክራሲ ውስጥ ተሰርቶ ያለ አለ፣ ኢንክሉዲንግ ደ ካድሬ የሚባለው እሱንም ጨምሮ በመንግስት ቢሮክራሲ ውስጥ ያለ አለ። በመንግስት ቢሮክራሲ ውስጥ በሚሊዮኖች የሚቆጠሩ ዜጎች አሉ። እነዚህ በመንግስት ቢሮክራሲ ውስጥ ያሉ ሁሉ ሊመለስላቸው ይገባል። ግን ሲቪሪቲውን ካየን ደግሞ ሞር ሲቪየርሊ በዚህ የኑሮ ውድነት በዚህ የዋጋ ንረት ውስጥ እየተጎዱ ያሉ ደግሞ የህብረተሰብ ክፍሎች አሉ። ስለዚህ ለነዚህ ቅድሚያ መስጠት ሊቻል የሚችልባቸው አግባብ ሊኖር ይችላል። ግን ለኔ በተለየ መንገድ መስተናገድ ያለባቸው ነገሮች አሉ። በተለይ ጤና ባለሙያዎችን በተመለከተ በተለያየ አማራጭ እነዚህን የጤና ባለሙያዎች ኢንሴንቲቫይዝ ማድረግ ያስፈልጋል ብዬ አምናለሁ። የተለያዩ ጥቅማ ጥቅሞችን መስጠት፣ ለምሳሌ ሆም አለዋንስ ሊሆን ይችላል። የተለያዩ አለዋንሶችን መስጠት የሚቻልባቸው ሁኔታዎች፣ ይሄ ግዴታውን መወጣት የሚያስችል አስቻይ ነባራዊ ሁኔታ መፍጠር ያስፈልጋል ብዬ አምናለሁ።
ኢን ጀነራል ግን የደሞዙን ጥያቄ ከሆነ ግን የምናወራው የደሞዙን ጥያቄ ከሌሎች ኢትዮጵያውያን ወንድሞቻቸው ጋር ከሌሎች እንደነሱ አይነት ሰርቶ አደሮች ጋር መመለስ ተገቢ። ይሄንን የደሞዝ ጥያቄ ለመመለስ ደግሞ መንግስት አስፈላጊ የሆነውን በገበያ ውስጥ በቂ ምርት መኖሩን የማረጋገጥ የቤት ፍላጎቶችን መመለስ የሚችል ቤቶች በተለያየ አማራጭ በክራይም በግል ቤትም በእንደዚህ አይነት አማራጮች ማቅረብ ይኖርበታል። ይህን ሳናረጋግጥ በቂ ምርት ገበያ ውስጥ መኖሩ ሳናረጋግጥ ደሞዝ ብንጨምር ወደ ቄራ እንደሚሄድ ሰንጋ ነው። እድሜው በበረቱና በቄራው መካከል እንደሚለካው ማለት ነው። እድሜው በቄራውና በበረቱ መካከል ነው። የጤና ባለሙያዎችም የመምህራኖቻችንም የምንሰጣቸው መፍትሄ ኪሳቸው ውስጥ ሞር ገንዘብ ማስገባት የሚቻልበትን አማራጭ አይደለም መፈለግ ያለብን። ኪሳቸው ውስጥ ያለው ገንዘብ ገበያ ውስጥ ሄዶ መግዛት የሚችልበትን አቅም መፍጠር። ስለዚህ እዚህ ሀገር ውስጥ የኑሮ ውድነቱ በአንድ በኩል ምርት በሰላማዊ በሆኑ ቀጠናዎች ውስጥ ምርት በቀላሉ መዘዋወር አለመቻሉ ከነገና እዚህ ሀገር ውስጥ ያለው የኑሮ ውድነት ወይም ደግሞ የዋጋ ንረት ብዙ ምክንያቶች አሉት። ከነዚህ ምክንያቶች አንዱ አቅርቦት ነው። በቂ አቅርቦት ገበያ ውስጥ የለም። ይሄንን ስንል አቅርቦቱን ለማሻሻል እየተሰሩ ያሉ ስራዎችን አንደርማይን እያደረግኩ አይደለም። በተደጋጋሚ ጊዜ ለምሳሌ በግብርናው ዘርፍ ላይ እየተሰሩ ያሉ ስራዎች አሉ። ዊት ፕሮጀክትን ጨምሮ የሌማት ትሩፋት ተብሎ እየተሰሩ ያሉ ስራዎች አሉ። ለብዙ ሰዎች ትንሽ ነገር ሊመስሉ ይችላሉ። የጓሮ ግብርና ሲባል ትንሽ ነገር የሚመስለው ሰው ሊኖር ይችላል። አይደሉም። ምክንያቱም ትልቁ ችግር ምንድነው? ሁላችንም የምናስበው በራሳችን ልክ ነው። ዛሬ አንድ ዳቦ ለኔ ያለው ቫልዩና ለአንድ ከኔ በታች ላለ ሰው ያለው ቫልዩ ለአንድ ከኔ በላይ ላለ ሰው ያለው ቫልዩ ይለያያል። ዛሬ ዳቦ አቅርብ ያለው በዚህ መልክ ዳቦ አቅርብ ያለው ሲባል የብዙ ሰዎች ፊት ላይ ፈገግታ ሊያጭር ይችላል። በጥቂቶች ላይ ደግሞ ዳቦ ብርቅ ነው ሊባል ይችላል። ትልቁ ችግር ምንድነው? ችግሩን ፍሮም ደ ግራስሩት ሌቭል ማንፈታው ከሆነ ችግሩን አፕሩት ማድረግ ማንችል ከሆነ መፍትሄው ጊዜያዊ ነው የሚሆነው ወይ ደግሞ ማደንዘዣ ነው የሚሆነው። በሕክምና ቋንቋ መድኃኒት አይሆንም። ቅድም እንዳልኩት ውሎ አያድርም። ይሄ ደስታ የደሞዝ ጭማሪ ቢደረግ በ2 እጥፍ በ3 እጥፍ የደሞዝ ጭማሪ ቢደረግ ደስታው ውሎ አያድርም። ስለዚህ መጀመሪያ መሰራት ያለባቸው ስራዎች መሰራት አለባቸው። ምንድነው መሰራት ያለበት? ገበያ ውስጥ በቂ ምርት መኖሩን ማረጋገጥ፣ መንግስት ገበያው ላይ መቆጣጠር መቻል። ገበያችንን አልተቆጣጠርንም። ገበያ ውስጥ በቂ ምርት የለም። ነጋዴው እንደፈለገ የሚወስንበት ሀገር ነው። ዋጋ በኮስት ኦፍ ፕሮዳክሽን አይደለም እዚህ ሀገር ላይ የሚሰራው። የአንድ ዕቃ ዋጋ ሲሰራ በሰለጠነው ዓለም በሌሎች የአፍሪካ ሀገራትም ጭምር ኮስት ኦፍ ፕሮዳክሽኑ ነው ኢንቱ ኮንሲደሬሽን የሚገባው፣ በግምት ውስጥ የሚገባው። እኛ ሀገር በኮስት ኦፍ ፕሮዳክሽን አይደለም ፕራይሲንግ ሲስተማችን የሚሰራው። የኛ ሀገር ፕራይሲንግ ሲስተም የሚሰራው በዲማንዱ ነው። ዲማንዱ ከፍተኛ በሆነ ቁጥር ፕራይሱ እየጨመረ ይሄዳል። ስለዚህ መንግስት ገበያውን መቆጣጠር አለበት። ገበያ ውስጥ በቂ ምርት መምጣት አለበት። ከዛ በተወሰነ ደረጃ ከታክሴሽን ሪፎርም ጋር አያይዞ የተወሰኑ ቁጥጥሮችን ማጥበቅ ያስፈልጋል። እነዚህ ሁኔታዎች ባልተሰሩበት ሁኔታ ግን ዛሬ ላይ ደሞዝ ቢጨመር ለማንኛውም የህብረተሰብ ክፍል ደሞዝ ቢጨመር ደስታው ውሎ ያድራል ብያለሁ። በአንድ ሌሊት ነጋዴው ተቀብሎት በአንድ ሌሊት አከራዩ ተቀብሎት ነው የሚያድረው። ይህን ከግምት ማስገባት ያስፈልጋል። ሌላኛው በዚህ ሳምንት መጨረሻ ላይ እንግዲህ አይ ቲንክ አርብ አካባቢ ከአንድ ከፍተኛ የመንግስት ባለስልጣን ጋር ተገናኝተን ነበርና አንድ ጥያቄ ጠይቄው ነበር። ያን የመንግስት ባለስልጣን የጠየቁት ጥያቄ ምንድነው? የመንግስት ኮሚኒኬሽን መስሪያ ቤት ምንድነው የሚሰራው በዚህ ሰዓት? ኢማጂን እስቲ ራስህን ከአንተ ጋር ስልጣን ተጋርቶ ያሉ ኢማጂን ለምሳሌ አስበው በዚህ ሰዓት ላይ እንዳንተ የመንግስት ከፍተኛ ስልጣን ላይ ያሉ የመንግስት ኮሚኒኬሽን መስሪያ ቤት ሰራተኞች ምን እየሰሩ ነው ብለህ እስቲ ሃይፖቴቲካሊ እስቲ አስብ። ምን እየሰሩ ነው? ምክንያቱም በይፋ የመንግስት ኮሚኒኬሽን ሚኒስትር ሆነው የተሾሙ ሰዎች ወይም ደግሞ የመንግስት ኮሚኒኬሽን አገልግሎት ተቋም ውስጥ እየሰሩ ያሉ ሰዎች ምንድነው እየሰሩ ያሉት? that was my question ለዚህ ሰው ያቀረብኩለት። then the first thing ያደረግነው ምንድነው?
እስቲ ኦፊሻሊ ቬሪፋይድ የሆነውን አካውንታቸው እስቲ ነው በተወሰነ ደረጃ ስክሮል እያደረግን አየን። እንግዲህ ይሄ አብሮኝ የነበረውም የፌዴራል መንግስት ከፍተኛ ባለስልጣን ነው። the first answer I got from him I don't know በዚህ ሰዓት ምን እየሰሩ እንደሆነ። ዜና መዘገብ የመንግስት ኮሚኒኬሽን አገልግሎት ስራ አይደለም። ዜና መዘገብ ስራው አይደለም። ይሄ ዜና የሚዘግቡ የግልም የመንግስትም ተቋማት አሉ ለዚህ ዜና ለመዘገብ የተሰማሩ። መንግስትን ከህዝብ ጋር ኮሚኒኬት ማድረግ ስራቸው። መንግስት የሚሰራቸውን ስራዎች ለህዝብ ፓላተብል በሆነ ደረጃ መጥኖ አብራርቶ ማቅረብ ነው ስራቸው መሆን የሚገባው። ግን ቬሪፋይድ የሆኑ አካውንታቸው ውስጥ ገብተን ስክሮል እያደረግን we went to February ድረስ ወደታች ወረደ። በይፋዊ የሆነ መግለጫ ከሰጡ በጣም ቆይተዋል። ለኔ እያንዳንዱ በህብረተሰብ ውስጥ የሚነሱ ጥያቄዎችን የመንግስትን አቋም አምጥቶ ለህዝቡ በምላሽ መሆን በሚችል ደረጃ ማቅረብ የኮሚኒኬሽን ሚኒስትር ስራ ወይም ደግሞ የመንግስት ኮሚኒኬሽን አገልግሎት ተቋም ስራ። ዳታዎችን ለህዝብ ጭንቅላት በሚመጥኑ ደረጃ ከርክሞ ማቅረብ። ይህንን ስራ ሲሰሩ አላይ። አንዳንዴ በግለሰብ ደረጃ ነው የሚሰሩት። በግለሰብ የፌስቡክ ገጻቸው ላይ የሆነ ጽሁፍ አውጥተው ኮንትሮቨርሻል የሚሆኑ አንዳንድ ጽሁፎችን አንዳንድ ቃላቶችን ተጠቅመው ፌስቡክ ገጻቸው ላይ ያስቀምጣሉ። ያ የመንግስት አቋም ነው እንዳንል የመንግስት ኮሚኒኬሽን አገልግሎቱ ገጹ ላይ አጋራም ያ ጽሁፍ የለም። የግለሰቡ ነው እንዳንል ግለሰቡ የመንግስት ባለስልጣን ነው። የተወሰነ ማንኛውም የመንግስት ባለስልጣን እንደፈለገ መናገር የሚችልባቸው ነባራዊ ሁኔታዎች የሉ ሊኖሩም አይችልም። አንዳንዴ እንደው ለመረዳትም የሚገድ ይሆናል። ፖላይት በሆነ መንገድ እንደ ማንኛውም አክቲቪስት ወጥቶ ቃላት መወራወር አስፈላጊ ነው ብዬ አላምንም። ለኛም ይፈቀዱ ለነሱም አይፈቀዱ ነገሮች አሉ። ሁሉም ነገር ለነሱ ተፈቅዶ ለኛ የተከለከለ ማለት አይደለም። ለምሳሌ ዶክተር ለገሰ ቱሉ አይ ቲንክ አርብ ለታ ነው ከዚህ የመንግስት ባለስልጣን ጋር ቁጭ ብለን ያወራ ነውና አርብ ወር ቅዳሜ አካባቢ አንድ ጽሁፍ አጋሩ። ዘለግ ያለ ጽሁፍ እንዴት እንውሰድላቸው? እሺ አሁን ይህንን ጽሁፍ እንዴት እንውሰደው? የተቋማቸው አቋም ከሆነ የተቋሙ ራሱ ቬሪፋይድ የሆነ የሶሻል ሚዲያ ገጾች አሉት። እዛ ሐሳቡ እዛ ላይ መቀመጥ ነበርበት። አይ የግለሰቡ አቋም ነው ከተባለ ፐርሰናል ኦፒኒየን ነው ብለው ማስቀመጥ አለባቸው። ምክንያቱም እኚህ ሰው የመንግስት ኮሚኒኬተር ናቸው። መንግስትን ነው ኮሚኒኬት የሚያደርጉት ለህዝቡ፣ ለተደራሹ ማህበረሰብ ማለት ነው። ለተደራሹ የህብረተሰብ ክፍል ተደራሽ ይሆናል ብለው ላሰቡት የህብረተሰብ ክፍል መንግስትን ወክለው ነው ሐሳብ የሚሰነዝሩት። ስለዚህ እኚህ ሰው ያነሱት ሐሳቦች እንደ ግለሰብ ይሁን እንደ ተቋም ይሁን እንደ መንግስት ባለስልጣን ይሁን እንዴት እንደመወስደው አንዳንዴ ይቸግረኛል እውነቱን ለመናገር። ይሄ ቢታረም እላለሁ እውነቱን። ሁለት ደግሞ ፔሪዮዲካል የሆነ ቢያንስ በሳምንት አንድ ቀንም ቢሆን ከዚህ በፊት ጥሩ ማምጣት ተሞክሮ ነበር። ጥሩ ጀምረው ነበር። ፊክስድ በሆነ በሳምንት በሁለት ሳምንት ፊክስድ የሆነ ቀን አስቀምጠው በዛ ቀን ላይ መጥተው በሳምንት ውስጥ የነበሩ አርጊዌብል የሆኑ ዲፌንደብል የሆኑ ኢሹዎችን አንስተው መንግስታቸው በነዛ ኢሹዎች ላይ ያለውን አቋም ማብራራት ዳወዝ ጆብ ዲስክሪፕሽናቸው ውስጥ ያለው ይሄ ይመስለኛል እስከሚገባኝ። ታዲያ ምን ዜና ለመዘገብማ ከሆነ የራሳቸው የተቋማቸውን ዜና ለመዘገብም ከሆነ የመንግስት የሰራቸውን ፕሮጀክቶች ዜና ለመዘገብም ከሆነ ኢቲቪ እና ፋና አሉ አይደለም እንዴ? ምን ይሰራል ይሄ? በመቶዎች የሚቆጠሩ ሰራተኞችን ይዘው ምን ይሰራል? በተቋም ውስጥ ያሉ የተለያየ የሙያ ዘርፍ ላይ ልምድ ያላቸው የትምህርት ዝግጅት ያላቸው ሰዎች በዚህ ተቋም ውስጥ አሉ። ደን ወጥተው ይሄንን አሁን እየሆኑ ያሉ ነገሮችን ህዝብ መካከል ብዥታ እየፈጠሩ ያሉ በፖለቲካል ኮሚኒቲ ውስጥ ብዥታን እየፈጠሩ ያሉ የሰላምና የጸጥታ ጉዳዮችን ማብራራት አለባቸው፣ መጠየቅ አለባቸው፣ መመለስ አለባቸው። ስለዚህ የተከበሩ ዶክተር ለገሰ ቱሉ የሚመሩት ተቋም ኤክስፔክት የሚደረገው በዚህ ደረጃ መንግስትን ማብራራት መቻል አለባቸው። የመንግስትን ስራ ማብራራት መቻል አለባቸው። በህዝብ ውስጥ አንጨቃጫቂ አነታራኪ የሆኑ ኢሹዎችን ወስደው የመንግስታቸውን አቋም ማምጣት አለባቸው። ዜና ለመዘገብ አሉ የመንግስት የህዝብ የግል ሚዲያዎች አሉ። ስለዚህ ይሄ ከግምት ውስጥ መግባት አለበት።
አንደኛው እንግዲህ ተቋሙን በተመለከተ ይሄንን ካልኩ መግለጫውስ ምን ይላል የሚለውን ደግሞ እንየው። መግለጫው እንደ ግለሰብ የሚጻፉት እንደ ተቋም የሚጻፉት የጻፉት ኮንተንት ዋይዝ ደግሞ ባይሏቸው ምክንያቱም ለኔ እዚህ ሀገር ላይ አንዳንዴ ስንናገር ማለት የሌለብን ነገር ካለ አለ ማለት የተሻለ ነው ባንል ችግር የለውም። ማለት የሌለብን ነገር ካለ ሳንል ሐሳባችንን መግለጽ የምንችልባቸው የተለያዩ አማራጮች እያሉ አላስፈላጊ ቃላት መወራወር ውስጥ ሊያስገቡን የሚችሉ ነገሮች ባንጠቀም ጥሩ ነው። በኮሙኒኬሽን ውስጥ አንዱ ይሄ ነው። ሐሳብን ግልጽ በሆነ ደረጃ ማንንም ኦፌንድ በማያደርግ ደረጃ ግን መሬት ላይ ያለውን ፋክት ደግሞ በበቂ ሁኔታ ማብራራት ይቻላል። በተደጋጋሚ ጊዜ ባንዳነትን ዶክተር ለገሰ ቱሉ ሲጠቀሙበት ያለው ባንዳ የሚለውን ቃል ከዚህ በፊትም በተወሰነ ደረጃ የተመላለስንበት መንገድ አለ ይመስለኛል። ካልተሳሳትኩ የክሪስመስ በዓል ማግስት ላይ መንግስት የተወሰነ የነዳጅ ዋጋ ጭማሪ አድርጎ ስለነበረ ታይሚንግ ስህተት አለበት የሚል መከራከሪያ አንስተን እሳቸውም ደግሞ በመግለጫ ወጣው ይሄ የነዳጅ ጭማሪውን የሚቃወሙ ሰዎች ባንዳዎች ናቸው የሚል ኮንተንት ያለው ነገር ጽፎ አይቻልም። ያንን በተመለከተ ይሄንን የሚቃወሙ ሰዎች ለባንዳነት የሚቀርቡ ሰዎች አይደሉም። ይሄ መንግስት የነዳጅ ዋጋ የነዳጅ ድጎማ ማንሳቱን ከ5 ከ6 ዓመት በፊት ፕሮሞት ሳደርግ ነበር፣ ሪኮመንድ ሳደርግ ነበር፣ አድቫይስ ሳደርግ ነበር። መንግስት የነዳጅ ድጎማ ማንሳት አለበት፣ መቀነስ አለበት ከ5 ከ6 ዓመት በፊት ለተለያዩ የመንግስት ባለስልጣናት ከ3 ከ4 ዓመት በፊትም አቅርብ ያለው ይሄን ነገር ያኔ ሐሳቡን ስናቀርብ ሲሉ የነበረው እብደት ነው ነበር ሲሉ የነበሩት። ይሄ ፖለቲካል እብደት ነው ይሄንን ማድረግ አይደለም፣ ፖለቲካል እብደት አይደለም። መሬት ላይ ካለ ፋክት ጋር መታረቅ ነው። መንግስት ባመነበት ሰዓት ላይ ይሄንን ነገር ሲያደርግም ደግሞ ደግፈነዋል። እኔ በግሌ ደግፌያለሁ። ግን ያኔ የተቃወምነው ምንድነው? ታይሚንጉ ስህተት ነው። የበዓል ሰሞን ነው። ሸቀጦች በከፍተኛ ደረጃ በሀገር ውስጥ መንቀሳቀስ ያለባቸው ወቅት ነው። ቅድም እንዳልኩት የኛ ሀገር ገበያ ስርዓታችን ኮስቱን ወይም ፕራይሲንግ ሲስተሙን የሚሰራው በኮስት ኦፍ ፕሮዳክሽን ያ ጥሬ ዕቃ በዛ ፕሮዳክሽን ሲስተም ውስጥ ባለው አስተዋጽኦ ምናምን አይደለም። ስቶክ ውስጥ ያለው ምርት ላይ ዛሬ የተጨመረ ነዳጅን ምክንያት አድርጎ ዋጋ ይጨምራል። እንደዚህ አይነት ይሄ ኮንሲኩዌንሻል የሆነ ውሳኔ ስትወስኑ ታይሚንግ ማተር ያደርጋል። ስለዚህ የምንቃወማችሁ ሰብሲዲውን ማንሳታችሁ የነዳጅ ዋጋ መጨመሩን አይደለም፣ ታይሚንጉን። ለምሳሌ በወቅቱ ነው አንስቼ ተቃውሟል። ስለዚህ ያንንም ባንዳነትን ተጠቅመውበታል። ዛሬም እዚህ ጋር ባንዳነትን ተጠቅመዋል። ስለዚህ ኮንተንቱ ለምሳሌ ከአርስቱ ጀምሮ ስናየው እንቁ የህዝብ ልጆች ክብርና ሙያ በባንዳዎች ሴራ አይረክስም፣ በከሰሩ ፖለቲከኞች አይተመንም የሚል አርስት ሰጥተው ነው እንግዲህ የጻፉት። ይሄ ዘለግ ያለ ጽሁፋቸውን በብዙ መንገድ አሁን ያለውን ነባራዊ ሁኔታ ለማስረዳት ለመተንተን ሞክረዋል። ይሄንስ ሪኮግናይዝ አደርጋለሁ። በደንብ ተንትነውታል። ቢያስ ለምሳሌ ጥያቄ እያነሱ ያሉ ሰዎች የክብርም ሆነ የሙያ ጥያቄ እያነሱ ያሉ ሰዎች እንቁ የህዝብ ልጆች ክብርና ሙያ ጥያቄ በባንዳዎች ሴራ አይራከስም፣ በከሰሩ ፖለቲከኞች አይተመንም ነው እያሉ ያሉት። አዎ ከዚህ በተሻለ ደረጃ ቢገልጿቸው ጥሩ ነበር። ምክንያቱም ኃላፊነት የሚሰማቸው ሰው ስለሆኑ በኃላፊነት ላይ እስካሉ ድረስ ኃላፊነት ሊሰማቸው ይገባል ብዬ ስለማመን በዚህ ደረጃ ባይገልጹና ከዚህ በተሻለ ቢያቀርቡት ጥሩ ነበረ። ግን ይሄ መግለጫ ለማን ነው የተጻፈው ነው በሚዲያዎች ላይ በተወሰነ ደረጃ ሲዘዋወር ስላየው ማን ነው ታርጌት ግሩፑ ማን ነው? ይሄ መግለጫ ለማ ተብሎ ነው የተጻፈው? ብዙዎች ለዶክተሮች የተሰጠ ምላሽ አድርገው መንግስት ለሕክምና ባለሙያዎች ጥያቄ ምን ላይ ሰጠ ብለው ሲዘግቡ አይቻል። አንዳንዶች ደግሞ አይ አይደለም፣ ይሄንን ምላሽ መንግስት የሰጠው ለጤና ባለሙያዎቹ ጥያቄ አይደለም፣ የጤና ባለሙያዎቹን ጥያቄ ሃይጃክ አድርገው ወይም ደግሞ ጠልፈው ለግል የፖለቲካ ፍላጎቶቻቸው መጠቀሚያነት እያደረጉ ላሉ ፖለቲከኞች የተሰጠ ምላሽ ነው የሚሉም ሰዎች አሉ። እኔ
ይሄ መግለጫ የተሰጠው ለዚህ ነው ባይ ነኝ። ጤና ባለሙያዎቹን ጥያቄ ለግል የፖለቲካ ጥቅማቸው ሲሉ እየተጠቀሙበት ላሉት የተሰጠ ምላሽ ነው ብዬ ነው ወስደው። በባለፈው አጋርቻለሁ። ለፖለቲከኞች ይሄ መደበኛ ስራቸው ነው። የመንግስት ስህተቶችን ማጉላት፣ የመንግስት ድክመቶችን ማጉላት፣ መንግስት የሚጥላቸውን ነገሮች እያነሱ መከመርና በዛ ላይ ፖለቲካሊ ካፒታላይዝ ማድረግ የፖለቲከኛ ስራ ነው። መንግስት የጤና ባለሙያዎቹን ጥያቄ መመለስ አለበት ብሎ ጫና ውስጥ መክተት የፖለቲከኛ ስራ ነው። ያ ፖለቲከኛ ኃላፊነት የሚሰማው ፖለቲከኛ ከሆነ ያ ፖለቲከኛ ኃላፊነት ይሰማዋል ወይስ አይሰማውም ነው መስፈርቱ የሚሆነው። እንግዲህ በአንዳነትና የከሰሩ ፖለቲከኞችን የሚባለውን ነገር የሚያመጣው እዚህ ጋር መምጣት ባይኖርበትም ማለት ነው። ለእኔ ማንኛውም ፖለቲከኛ ከዚህ በፊት በፖለቲካ ድርጅት ውስጥም ተሳትፌ ስለማቅ እኔ በማውቀው ልክ የመንግስት ድክመትን ማጉላት የፖለቲከኞች መደበኛ ስራ ነው። በዚህ ላይ ምንም መሽኮርመን በዚህ ማሸማቀቅም ይቻላል ብያለሁ። መደበኛ ስራ ነው። መንግስት የዜጎችን ጥያቄ መመለስ መደበኛ ስራው እንደሆነ ማለት ነው። ፖለቲከኞች እያንዳንዱ የመንግስት እንትን ላይ ነው ካፒታላይዝ የሚያደርጉት። የመንግስት ድክመት ላይ፣ የመንግስት ውስንነት ላይ፣ የመንግስት የማድረግ ያለማድረግ አቅም ላይ እዛ ላይ ነው ካፒታላይዝ የሚያደርጉት። የነሱ ብሪዲንግ ግራውንድ ያ ነው። ለነሱ ፈርታይል ግራውንዳቸው እሱ ነው። መፈልፈያ ግራውንዳቸው የመንግስት ድክመት ነው፣ የመንግስት ውስንነት ነው። ኤኒዌር የመንግስት ድክመት አለ ብሎ ባሰቡበት ቦታ ላይ ኢንጌጅ ያደርጋሉ ራሳቸው። ዳስ ኦርዲነሪ የፖለቲከኛ ስራ ነው። ያ ፖለቲከኛ ኃላፊነት የሚሰማው ከሆነ መንግስት የጤና ባለሙያዎቹን ጥያቄ መመለስ አለበት። መንግስት የጤና ባለሙያዎቹን ጥያቄ ለመመለስ በሚሄደው ርቀት ደግሞ እኛ ከጎኑ እንቆማለን ማለት አንድ ኃላፊነት የሚሰማው ፖለቲከኛ ስራ ነው። መንግስት የጤና ባለሙያዎቹን ጥያቄ መመለስ አለበት። አንደኛው ሪኮግናይዝ የሚደረገው የጤና ባለሙያዎቹ ጥያቄ ተገቢ ነው። ሁለተኛው መንግስት የጤና ባለሙያዎቹን ጥያቄ መመለስ አለበት። ሶስተኛው ደግሞ መንግስት የጤና ባለሙያዎቹን ጥያቄ ሲመልስ እኔ እንደ ግለሰብም ሆነ እንደ ድርጅት በፖለቲካ ድርጅቴ በኩል አስፈላጊውን ድጋፍ ለመንግስት አደርጋለሁ፣ ምክንያቱም መመለሱ ተገቢ ነው ብዬ ስለማምን ማለት ተገቢ ኃላፊነት ከሚሰማው ፖለቲከኛ የሚጠበቅ ነው። ግን ይሄንን ጥያቄ አወሳስቦ ለማቅረብ የሚደረግ ጥረት ደግሞ ይሄንን ጥያቄ በማወሳሰብ እንዳይመለስና ባለመመለስ ውስጥ የሚፈጠሩ ግሪቨንሶችን፣ የሚፈጠሩ ቅራኔዎችን፣ የሚፈጠሩ ግጭቶችን ካፒታላይዝ አድርጌ መልቲፕላይ አድርጌ ልጠቀምበት እችላለሁ ብሎ ማሰብ ደግሞ ኃላፊነት የማይሰማው ፖለቲከኛ አስተሳሰብ ነው። ስለዚህ ታርጌት ግሩፑ የዚህ መግለጫ ታርጌት ሁለት ግሩፖች አሉ። አንደኛው ታርጌቱ ይህንን የዶክተሮቹን ጥያቄ እያራገቡ ላሉ ፖለቲከኞች ነው። የጤና ባለሙያዎቹን ጥያቄ ለጠለፉ ፖለቲከኞች የተሰጠ ምላሽ ነው ብሎ የተወሰደም አለ፣ እኔንም ጨምሮ። ሌላኛው ደግሞ አይ ይሄ ምላሽማ ይሄ መግለጫማ የተሰጠው ለጤና ባለሙያዎቹ ነው የተቀላቀለበትም ደግሞ አለ መሀል ላይ መግለጫውን ሲያሻው ወደ ፖለቲከኞቹ ሲያሻው ወደ ዶክተሮቹ የሚጎትት ማለት ነው። ይሄንን በተወሰነ ደረጃ ማብራራት ፈልጋለሁ። በዚህ መግለጫ ላይ ሜቢ በተወሰነ ደረጃ ሰፋ አርግቶ ሄዶበታል ብዬ ማለስበው አክብሬ ወድጄ የማየው የሐሳብ ገበታ ጋዜጠኛ ሞገስ ዘውዱ ነው። በሰፋ አርግቶ ሄዶበታል ብዬ ማስበው በተወሰነ ደረጃ ምስማማባቸው ነገሮች አሉ። መመለስ የሚቻልባቸው መንገዶች ላይ ያነሳው በተወሰነ ደረጃ ቴክኒካሊ ማልስማማባቸው ነገሮች አሉ። ግን አድሬሱ ላይ ግን ፈጽሞ ልዩነት አለኝ። አቶ ሞገስ ከራሱ ጋር የሚጋጭ ሐሳብ ነው መጀመሪያ ላይ የሚናገረውና ከዛ ደግሞ ትንሽ ቆይተን ደግሞ ሰማው ምን የሚናገረው ነገር እርስ በርሱ የሚጋጭ ነው። ለምሳሌ አቶ ሞገስ ይሄ መግለጫ በቀጥታ የወጣው ለአቶ ጀዋር ነው ብሎ ይናገራል። በራሱ በመንግስት ኮሚኒኬሽን ባለስልጣን በኩል ረጅም ጽሁፍ ትላንትና መለጠፉን ነው። ስለዚህ እዛ ላይ ተሞርክዘን ነው አስተያየት የምንሰጠው። ለዛም ምላሽም ተሰጥቷል። ስለዚህ እሱ መነሻችን ይሆናል። ርዕሱ ላይ እንደምታዩት እንቁ የህዝብ ልጆች ክብርና ሙያ በባንዳዎች ሴራ አይረክስም፣ በከሰሩ ፖለቲከኞችም አይተመንም ይላል ርዕሱ ነው። ከዚህ ርዕስ ላይ የምናየው ጉዳዩ የባንዳዎች ሴራ ነው። ጉዳዩ ባለቤቶችም የከሰሩ ፖለቲከኞች ናቸው የሚል ነው መልሱ። ባጭሩ መደምደሚያው እሱ ነው፣ መነሻው እሱ ነው። ይሄንን መልስ ሰጥተዋል። ያሳዝኑኛል ጋሽ ለገ ያው ጋሼ የምለው ትልቅ ሰው ስለሆኑ ነው፣ በእድሜ ስለሚበልጡ
ነገር ስራቸውም እንደዛ ስለሆነ ጋሽ ለገሰ ማለት ስድብ አይደለም፣ ችግር የለውም። ጋሽ ለገሰ መልስ የሰጠው በዋናነት የፖለቲካ ሴረኞችና የከሰሩ ፖለቲከኞች ያሉት አቶ ጀዋር መሐመድ ናቸው። አቶ ጀዋር መሐመድ አጠር ባለመልኩ ለዚህ ረዥም መግለጫ አጭር መልስ ሰጥተዋልና እንደዚህ እንደሚከተለው እናያለን። ይሄንን ሰጥተዋል ጀዋር ጋሽ ለጌ ብለው ነው እሳቸው አክብሮት ነው እንግዲህ አክብሮት መስጠት አላቅም። ለጋሽ ለጌ በእሳቸው ስም በተለጠፈው ጽሁፍ ልክ መልስ መስጠት ፍትሃዊ አይደለም፣ አይሆንም። እሳቸው በጊዜ በክብር ጡረታ እንዲወጡ ድምፅ እንሁንላቸው፣ ያሳዘናሉ እያለ ነው። ዲግኒፋይድ ኤግዚት ፎር ጋሽ ለጌ ኢልደርስ አቢዩስ ይቁም ይላል። ቻይልድ አቢዩስ ነበር ድሮ የምናውቀውና አሻሽለው ኢልደርስ አቢዩስ መጥቷል። በዚህ መግለጫ ስሙ የተጠራው ሰው አቤት ብሎ መልስ ሰጥቷል ይሉናል አቶ ሞገስ። በዚህ መግለጫ አድራሻው ለአቶ ጀዋርና እሳቸው መሰል ለሆኑ ፖለቲከኞች ነው ያሉን አቶ ሞገስ ትንሽ ይቆዩና ደግሞ ሌላ ሐሳብ ይዘው ይመጣሉ። ለኔ እስማማለሁ። አቶ ጀዋር ብቻ ማለታቸው ሜቢ የተወሰነ ሌሎችም መጨመር ያለባቸው ሰዎች አሉ፣ የተለያዩ ፖለቲከኞች አሉ እዛ ውስጥ በአቶ ጀዋርና ወዘተርፈ ውስጥ የሚገቡ አሉ፣ አቶ ታዬ ደንዳንም ጨምሮ ማለት ነው። አድራሻው ለነሱ ነው። ዶክተሮቹ እዚህ ውስጥ ስማቸው በተጠቀሰበት ቦታ ሁሉ በክብር ነው የተጠቀሱት። ከአርስቱ ጀምሮ እንቁ የህዝብ ልጆች ክብርና ሙያ የኮሚኒቲያችን የሶሳይቲያችን በእውቀት ደረጃ እንስፈር ከተባለ the cream of our society እንደሚሉት አቶ ጀዋር የሆኑት የጤና ባለሙያዎች የተጠቀሱት እንቁ የህዝብ ልጆች ተብለው ያነሱት የክብር ጥያቄ አለ፣ የሙያ ጥያቄ አለ። ይሄ ጥያቄ በተገቢው መንገድ ሊመለስላቸው ይገባል ከሚል ሴስ የነዚህን ጥያቄና ከዛ ግን ፖለቲከኞቹን አድሬስ ያደረጉባቸው የባንዳዎች ሴራ አይራከስም፣ የከሰሩ ፖለቲከኞች አይተመንም፣ በከሰሩ ፖለቲከኞች አይተመንም የሚል ነው የተነሳው። ስለዚህ አንደኛው የጤና ባለሙያዎቹ በዚህ መግለጫ ውስጥ በተገቢው ክብራቸውን አንዳችን ቦታ ጋር የተዛነፈ ክብር አላየሁም እውነቱን ለመናገር። ግን በዚህ መግለጫ ውስጥ ቅድም አቶ ሞገስ በሰፊው በመግለጫው ላይ ሲሄዱ እንዳነሱት ይሄ መግለጫ የወጣው ለአቶ ጀዋር ነው ወዘተርፈን እኔ ነኝ ጀመርኩ፣ ሌሎች ወዘተርፈ ውስጥ የሚገቡ ደግሞ አሉ፣ ለነሱ ነው። ስለዚህ እነሱም ተገቢ መልስ ሰጥተውበታል፣ አጭርና ግልጽ መልስ ሰጥተውበታል የሚል ንግግር የተናገሩት አቶ ሞገስ ትንሽ ይቆዩና ይሄ ነገር የተጻፈው ለዶክተሮች ነው በዋናነት እግረ መንገዱን ደግሞ ነው መልስ የተሰጣቸው የፖለቲካ ነጋዴዎች እና የከሰሩ ፖለቲከኞች እንጂ ዋናው ተደራሽ የኢትዮጵያ ሕዝብና በዋናነት ደግሞ ዶክተሮች ናቸው። ጥያቄ እየሰሩ ዶክተሮች የሕክምና ባለሙያዎች ናቸው ጥያቄ የጠየቁት። ለነሱ ነው ተደራሽ ኦዲየንስ፣ ፕራይመሪ ኦዲየንስ እነኛ ናቸው። ጥያቄያቸውን ያቀረቡ ሰዎች ናቸው። መልስም ሲሰጥ እነሱን ታሳቢ ተደርጎ ነው። ያንን መልስ ሲሰጥ ጋሽ ለገሰ የሚከተለውን ተጠቅሟል። ሶስተኛ የሚያስብ አይምሮ የሌላቸው ብሎ ነው የገለጻቸው ሕክምና ባለሙያዎች። ሊትራሊ እንደዛ ብሎ ነው የጠቀሰው። አይ አላልኩም ካሉ ይሄው አሁንም አላነሱትም አለ የመጀመሪያው ፓራግራፍ ላይ ይሄው ለሚጠይቅ አይምሮ እና ሴራን አራማጆች የማይለወጥ ባህሪ ለሚያውቅ ኢትዮጵያዊ ሰው የሚያስብ አይምሮ ማለት ለሚጠይቅ አይምሮ እና ሴራ እና ሌላውን ለይቶ ለሚረዳ አይምሮ ብሎ ነው የገለጹት እዚህ ጋር። አንድ ስለነማን ነው የሚያወራው? ሕክምና ባለሙያዎች። ሕክምና ባለሙያዎች ከሚታወቁበት ከማይታሙበት ነገሮች ውስጥ አንዱ ምንድነው? ፖለቲከኛ አይደሉም ኦፍ ኮርስ፣ ግን የሚያስብ አይምሮ፣ የሚያገናዝብ አይምሮ፣ የሚጠይቅ አይምሮ ከተባለ እንደ ሕክምና ባለሙያ ባለምጡቅ አይምሮ እንዳውም ከተማረው ህዝብ ማህበረሰብ ውስጥ ቶፕ 5 አሁን በጣም 5 ሆነ መሰለኝ ቶፕ 1 and 2% የሆኑ ሰዎች ናቸው የሕክምና ሰዎች። የሕክምና ባለሙያ ያው ዶክተር በተደጋጋሚ የምንለው ትልቁ እሱ ስለሆነ ነው የሕክምና ሙያ ውስጥ። ግን በአጠቃላይ አንድ ሰው ዶክተር የሚሆነው ከሁሉም ልቆ በማሰላሰልም በማሰብም
በመተግበርም አክቹዋሊ በተግባርም በቃ ቤስት ሰርጅን የምትሆነው ተግብረህ ነው። ዝም ብለህ ቲዮሪ ብቻ አጥንተህ አይደለም። ዶክተር የምትሆነው አክመህ ነው። ስትወጣም ለማከም ነው የምትወጣው። የተግባርም በንድፈ ሐሳብም በተግባርም የላቁ አቅም ያላቸው ሰዎች ናቸው። ስለዚህ የሚያገናዝብ አይምሮ አላቸው። ፖለቲከኞች ናቸው? ኦፍኮርስ አይደሉም። ስለሌላው ህዝብ እያወራ ከሆነ ስለሌላው ህዝብ ልትናገር ትችላለህ። ግን ስለ ዶክተር እያወራ ዶክተሮችን እየናቅ የሚያስብ አይምሮ የሌለው ብሎ ዶክተሮችን መግለጽ የህክምና ባለሙያዎችን መግለጽ ከሀገሪቱ 1% ወይም ምናልባት በጣም ካሰፋ ነው 5% ውስጥ ከተማረው ውስጥ 5% ማህበረሰብ ውስጥ ቶፕ 5% የሆኑትን ሰዎች ማሰብና ማገናዘብ የተሳነው ብሎ መግለጽ ሬክለስ ብቻ ሳይሆን የጤነኝነትም አይመስለኝም። አቶ ሞገስ ይህንን ንግግራቸውን መሰረት የሚያደርጉት ዶክተር ለገሰ ቱሉ ባወጡት መግለጫ ፓራግራፍ 2 ላይ ያለን ነገር ምን ይላሉ? አቶ ለገሰ ከላይ የተለያየ ነገር ያነሱና የተለያየ ነገሮችን ይጠይቁና ለምሳሌ አጭር ስለሆነ ሁለቱም ፓራግራፍ አንድ ላይ ላንበብ። እውነት ባንዳዎቹ እና የከሰሩ ፖለቲከኞቹ እንዲህ ያዙ ይልቀቁኝ እያሉ አቧራ ለማስነሳት የሚሞክሩት በስማቸው የሚነግዱባቸው ተቋማትና ሰራተኞች ጉዳይ አስጨንቋቸው ነውን ብለው ይጠይቃሉ። ሲቀጥሉ በእርግጥ የተለያዩ ሰራተኞች ወይም ባለሙያዎች የክፍያ ጉዳይ እንቅልፍ ነስቷቸው ወይስ ኢትዮጵያን የማፍረስና የማተራመስ የሁል ጊዜ ቅዠታቸው ስስ ብልት እየፈለጉ እና አጋጣሚ እየጠበቁ ለማሳካት ከአንዳንድ የኢትዮጵያ ጠላቶች ጋር ተመሳጥረው የሚያደርጉት ሴራ አካል ነውን ብለው ይጠይቃሉ። ብሎ መጠየቅ በጣም አስፈላጊ ነው ይላሉ። ሴረኞች እንቁ የሆኑ የኢትዮጵያ ልጆች ክብርና ሙያ ፈጽሞ አያውቁም። በኢትዮጵያ በመስዋዕትነት ለሚያውቋት ልጆቿም ፈጽሞ ልኳ አይደሉም ይላሉ። የመጀመሪያ ፓራግራፍ ይህንን ብለው ያበቁና ሲቀጥሉ ምን ይላሉ? እንዲህ ለሚጠይቅ እንዴት ብሎ ለሚጠይቅ እንዲህ በመጀመሪያ ፓራግራፍ ላይ የተነሱትን የእሳቸውን ጥያቄ ያነሱን እንደዚህ ለሚጠይቅ አእምሮና የሴራውን አራማጆች የማይለወጥ ባህሪ ለሚያውቅ ኢትዮጵያዊ የነገሩ ስረ አመጣጥ መረዳት አይሳነውም። ስለዚህ የነዚህን ሰዎች ወይም ደግሞ እሳቸው እንዳሉት የሴራ አራማጆቹን ተግባር ለሚረዳ ሰው ለሚጠይቅ ሰው አሁን የጤና ባለሙያዎቹን ጥያቄ ፖለቲሳይዝ እያደረጉ ያሉት ቅድም ካነሷቸው ለምሳሌ አቧራ ለማስነሳት የሚሞክሩት በስማቸው የሚነግዱባቸው ተቋማትና ሰራተኞች ጉዳይ አስጨንቋቸው ነው ወይ? የዶክተሮቹ ጉዳይ አስጨንቋቸው ነው ወይ ይላሉ። የሰራተኞቹ ወይም የባለሙያዎቹ የክፍያ ጉዳይስ እንቅልፍ ነስቷቸው ነው ወይ ብለው ይጠይቃሉ። ስለዚህ ይሄንን መጠየቅ ለሚችል ሰው ይሄ የዶክተሮቹን ጥያቄ ፖለቲሳይዝ የተደረገው የዶክተሮቹ ህመማሟቸው ነው፣ የዶክተሮቹ የክፍያ ሁኔታ እንቅልፍ ነስቷቸው ነው ብሎ ለሚጠይቅ ሰው ወይም ደግሞ ብሎ መጠየቅ የሚጠይቅ አእምሮ ላለው ሰው የሴራው አራማጆችን የማይለወጥ ባህሪ እያንዳንዱ የሀገሪቷ ሶሻል ኤንድ ኢኮኖሚካል ነገሮችን እያራገቡ ፖለቲሳይዝ እያደረጉ ኃላፊነት በማይሰማው ልክ ቀደም ብያለሁ። ኃላፊነት በሚሰማው ልክ ፖለቲሳይዝ ማድረግ መደበኛ ስራ ነው። ኃላፊነት በማይሰማው ልክ ደግሞ ፖለቲሳይዝ አድርጎ ማራገብ ደግሞ አግባብነት ያለው ተግባር አይደለም፣ ወይም ደግሞ ኃላፊነት የተሞላበት ተግባር አይደለም ብያለሁ። ስለዚህ እሳቸው እያሉ ያሉት የጤና ባለሙያዎቹን አይደለም፣ ይሄንን የሚራገበውን ነገር ተከትሎ እየጮሁ ያሉ ሰዎችን ነው አድሬስ እያደረጉ ያሉት የጤና ባለሙያዎቹን ነው። የጤና ባለሙያዎቹ ጥያቄ በዚህ መግለጫ ውስጥ በብዙ መንገድ ተዘርዝሯል። ተገቢነቱ፣ ፍትሃዊነቱ በበቂ መንገድ በዚህ መግለጫ ውስጥ መንግስት ምንድነው መፍትሄ ብሎ ይዞ የመጣው ነገር የሚለው የመግለጫው ከፍተኛ እጥረቱ እሱ ነው፣ ውስንነቱ እሱ ነው የመግለጫው። ስለዚህ የመግለጫው ውስንነት ይሄ ነው። ምንድነው የመንግስት መፍትሄ? መንግስት መፍትሄ የሚለው ምንድነው? በግልጽ መቀመጥ አለበት። ዶክተሮቹ ዴድላይን አስቀምጠዋል። ቅድም እንዳልኩት ዴድላይኑ ኦልሞስት እያለቀ ነው።
ስለዚህ መንግስት አማራጭ የሚለው ምንን ነው? የዶክተሮቹን ጥያቄ እንዴት ነው ማስተናገድ የሚፈልገው? ያ ነው በመግለጫ ውስጥ መካተት የነበረበት። አቶ ጀዋር መሐመድ ተረድተው ምላሽ እንደሰጡት ወይም ደግሞ ሲጠሩ አቤት ብለው ምላሽ እንደሰጡት ማለት ነው። አድራሻው ይታወቃል። አድራሻው የጤና ባለሙያዎቹ አይደለም። የጤና ባለሙያዎቹን ጥያቄ ማብራራት አይደለም ትልቁ እውቀት። የጤና ባለሙያዎቹን ጥያቄ ተገቢነት ተገቢ ነው ተገቢ አይደለም እሱ አይደለም ትልቁ ነገር። ራበኝ ለሚል ሰው ዳቦ መስጠት እንጂ የራበው ሰው ቁጥር ስንት ነው? አንዱ 10 ነው ይላል፣ አንዱ 20 ነው ይላል። ስለዚህ በተስማማንበት 10 የሚለው የ10ን መፍትሄ ብሎ ያምጣ፣ 20 የሚለው የ20ን መፍትሄ ብሎ ይዞ ይምጣ። መፍትሄው ምንድነው ነው ትልቁ ማተር የሚያደርገው። ለዶክተሮቹ ጥያቄ ገፍቶ ደጃችን ደርሷል። ስለዚህ የዶክተሮቹ ጥያቄ መፍትሄው ምንድነው? መንግስታዊ ምላሹ ምንድነው? እሺ ነጥለው እሳቸው ኢንኮቴሽን ባንዳዎች ያሏቸውን የከሰሩ ፖለቲከኞች ያሏቸው ሰዎች መልስ ሰጥተዋል። በአብዛኛው መስማማበትን መልስ። እሺ ለነሱ መልስ የሰጠው የዶክተር ለገሰ ቱሉ መግለጫ ለዶክተሮቹስ ምንድነው ምላሽ እየሰጠ ያለው? መንግስታቸው ምንድነው ምላሽ እየሰጠ ያለው የሚለው ነው መታየት ያለበት። በዚህ ውስጥ ወደ መጨረሻ ፓራግራፍ ላይ መዝጊያ ብለው ያቀረቡትን ነገር ላንሳ። የፖለቲካ ጩሉሌዎች የዜጎችን ጥያቄ የሚያንገበግባቸው እንዳይመስለን። የነሱ ስራ ሁሉንም መጥለፍ ነው። በተለይ ለከሰሩ ፖለቲከኞች ድንቁርናን ገንዘብ ላደረጉት ባንዳዎች የኢትዮጵያ መጠናከር ለነሱ የሞት ነው። በተለይ የመከላከያ ሰራዊታችን መጠናከር እነዚህ ባንዳዎችን ጨምሮ የኢትዮጵያን የከፍታ ጉዞ ለሚያንገበግባቸው የውጭ ጠላቶች የሞት ነው። ይሄንን እርግማናቸውን እንግዲህ እያወረዱ ነው ጽሁፋቸውን የሚጨርሱት። መጨረሻ ፓራግራፍ ላይ አሁን ደግሞ እዚሁ ያለ ደም መኖር የማይችሉት ባንዳዎች ለከፋዮቻቸው ባደረ አንደበታቸው ይህን ትልቅ አገርና ሕዝብ ዝቅ ለማድረግ ሌላ አጀንዳ እየፈጠሩ ነው። መከላከያችን ለአገሩ የተሰጠ የአገሩ ኩራትና ክብር የሆነ መተኪያ ምጣኔው እነሱ እንደሚሉ ዝቅ ተደርጎ የማይገመት ወደር የሌለው የአገሩና የሕዝቡ እንቁ ሀብት ነው ይላሉ። ይሄን የመጨረሻው ጽሁፋቸው ቢያንስ ለአንደኛው አድራሻ ምላሽ ሰጥቷል። እሺ ለጥያቄው ባለቤት ለሆነው የጤና ባለሙያ ምንድነው ምላሻቸው? መንግስታቸው ምንድነው እያለ ያለው? የጠረጴዛ አማራጭ ነው? የመነጋገር አማራጭ ነው? የመፍትሄ አማራጭ ነው? እየሰራንበት ነው? መፍትሄ ይዘን እየመጣን ነው? ምንድነው ምላሻቸው? ስለዚህ መንግስት ምላሽ አልሰጠም። አቶ ለገሰ ቱሉ ምላሽ አልሰጡም። ዶክተር ለገሰ ቱሉ ምላሽ አልሰጡም። የመንግስት ኮሚኒኬሽን መስሪያ ቤት ምላሽ አልሰጠም። ለጥያቄው ባለቤቶች ምላሽ አልሰጠም። ለጥያቄው ባለቤቶች ትቶ ለጥያቄውን ሃይጃክ አደረጉ ጠለፉ ለተባሉት ሰዎች ነው። እንግዲህ አጀንዳ መጥለፍ፣ ሐሳብ መጥለፍ የሴት ልጅ ጠለፋ በተከለከለበት ሀገር እንግዲህ አጀንዳ መጥለፍ እንግዲህ ወንጀል አይደለም አይደል? ሐሳብ መጥለፍ ወንጀል አይደለም ወይ? ደግሞ የሚዳኝበት ችሎት የለውም። የሐሳብ ሜዳ ላይ ነው ልንከራከርበት የምንችለው። በሐሳብ ሜዳ ላይ ወይም ደግሞ እንደ አቶ ሞገስ ሚዲያ በሐሳብ ገበታ ላይ ከቦ መከራከር ነው የሚቻለው። የአጀንዳ ጠለፋ ወንጀል አይደለም። ቅድም እንዳልኩት ኦርዲነሪ የፖለቲከኞች ስራ ነው። መስዋዕትነትም እዚህ ውስጥ ተጠቅሷል። ስለ መስዋዕትነት ሲነሳ መስዋዕትነት እንዴት ነው የሚታየው የሚለውንም ማንሳት ያስፈልጋል። ብዙ ጊዜ አንዳንዴ አንደር ሬትድ ይደረጋል፣ አንዳንዴ ኦቨር ሬትድ ይደረጋል መስዋዕትነት። ስለዚህ መስዋዕትነት ሲባል ምን ማለት ነው? በራሱ ሁሉም በየዘርፉ፣ ሁሉም በየፈርጁ፣ ሁሉም በየሙያው፣ ሁሉም በሚኖርበት አካባቢ የሚከፍላቸው መስዋዕትነት አለ። በድህነት አዘቅት ውስጥ ነው የሚኖረው ሀገሩም ሀገሬውም በድህነት አዘቅት ውስጥ ነው የሚኖረው። ምን ማለት ነው? ከዚህ ድህነት አዘቅት ለመውጣት እንደ ሀገር መክፈል ያለብን መስዋዕትነት አለ። እንደ ሀገሬው ዜጋ ደግሞ መክፈል ያለብን መስዋዕትነት አለ። በመንገድ መሰራት ምክንያት የሚፈጠር ትራፊክ ጃምን ለተወሰኑ ደቂቃዎች መታገስ አቅቶት በመኪናው ጥሩምባ ሲያንደነቁረን የሚውል ሰው የደቂቃዎች መስዋዕትነት እንኳን መክፈል አይፈልግም። በሀገር ልማት ውስጥ መስዋዕትነት አዎ ልክ ነው። ግማሹ የህይወት መስዋዕትነት የሚከፍልበት ሀገር ነው። ተመርጦ የሚሰጠውም አይደለም። መከላከያው ለምሳሌ በህይወት መስዋዕትነት እየከፈለ ነው። የሀገርን ልማት የሚያስጠብቀው፣ የሀገርን ሰላም የሚያስጠብቀው፣ የሀገርን እድገት የሚያስጠብቀው፣ የሀገርን ሉዓላዊነት የሚያስጠብቀው ደሙን እያፈሰሰ አጥንቱን እየከሰከሰ ህይወቱን እየገበረ ነው። አካሉን እያጎደለ። የጤና ባለሙያዎችም እጅግ ብዙ አስቸጋሪ በሆነ ነባራዊ ሁኔታ ውስጥ ነው አገልግሎት እየሰጡ ያሉ። ይህን መረዳት ብዙ ከባድ አይደለም።
ሊቅነትም አይጠይቅም። ግን አንዳንዴ መስዋዕትነት ሲባል የዶሮና የበሬው አይነት መስዋዕትነት እንዳይሆን መጠንቀቅ ያስፈልጋል። ዶሮዋ ድግስ እንደግስ ብላ በሬው እንዳማከረችው ማለት ነው። አዋተን ድግስ እንደግስ፣ አንተ ከስጋክ እኔ ከእንቁላል ያዋጣሉ እንዳለችው ማለት ነው። አንዳንዶች በሌሎች ስጋ መዋጮ እነሱ ትንሿን እንቁላል እሱም እያመማቸው እያዋጡ ሀገርን ማስቀጠል የሚፈልጉ ሰዎች አሉ። ይሄ ሊቀጥል አይችልም። ስለዚህ መስዋዕትነት ስንል ሁሉም በየፈርጁ ሁሉም በየሙያው የሚከፍለው መስዋዕትነት አለ መክፈል ያለበት። እኔ ከሀገሪቷ ውስጥ ከፍተኛ የሆነ የቆዳ ስፋት ያለኝ፣ ከፍተኛ የሆነ የህዝብ ቁጥር ያለኝ፣ ከፍተኛ የሆነ የኢኮኖሚ የፖለቲካ ኮንትሪቢዩሽን ያለኝ ካልክ ከፍተኛ የሆነ ዋጋ ክፈል። ይሄ ለሀገር ነው። ዲቪደንድ የምትከፋፈልበት ትርፋማ ቢዝነስ አይደለም። ዛሬ በሀብታም ሀገር ውስጥ በሀብታም ሀገር ውስጥ ኢኮኖሚው ያደገ የበለጸገ በሚሆንበት ሁኔታ ዲቪደንድ ነው። ስለዚህ እኔ ትልቅ ይገባኛል ሊባል ይችላል። ከፒዛው ትልቁ ከኬኩ ትልቁ ሼር የኔ ነው ሊሆን የሚገባው ማለት ይቻላል። በደሃ ሀገር ውስጥ ደግሞ ያንን ከዛ ድህነት አዘቅት ለመውጣት የሚከፈል መስዋዕትነት ካለ የመስዋዕትነቱ ትልቁ ድርሻ ለኔ ነው የሚገባኝ ማለት ያስፈልጋል። ከድህነት መውጣት የሚቻለው እንደዛ። አይ ለመስዋዕትነት ሲሆን ከፍተኛ ድርሻ መክፈል የለብኝም፣ ለትርፍ መካፈል ሲሆን ለበጀት ሲሆን ህዝቤ ይቆጠርልኝ፣ ቆዳ ስፋት ይታይልኝ ሊባል አይችልም። እንደ ማንኛውም ህዝብ መስዋዕትነት ሊከፈል ይገባል። አንደኛው መታወቅ ያለበት ይሄ ነው። አንደኛው ነገር ይሄ ነው መታየት ያለበት። ስለዚህ የዶክተሮቹ ጥያቄ በጣም ብዙ መስዋዕትነት እየከፈሉ ያሉ ዶክተሮች አሉ። ብዙ መስዋዕትነት እየከፈሉ ያሉ የጤና ባለሙያዎች አሉ። በብዙ አስቸጋሪ ነባራዊ ሁኔታ ውስጥ እየሰሩ ያሉ። ይህን ሪኮግናይዝ ማድረግ ዕውቀት አይፈልግም። ኤኒወን ከን አንደርስታንድ ይሄንን አንደርስታንድ ማድረግ ይችላል። ይህንን አንደርስታንድ ለማድረግ ለማንም ሰው ከባድ አይደለም። መፍትሄውስ ምንድን ነው? የጤና ባለሙያዎች ብዙ ለፍተው ስለተማሩ፣ ብዙ ስላጠኑ፣ ብዙ እንቅልፍ አልባ ሌሊቶችን ስላሳለፉ ለሀገራቸውና ለህዝባቸው ነው። በአቅማቸው ልክ ህዝባቸው ሀገራቸው ባስተማረቻቸው ልክ ሀገራቸውን እያገለገሉ ነው። ሀገር አቅሟ በፈቀደ ልክ፣ መቀነቷ በፈቀደ ልክ፣ ኪሷ በፈቀደ ልክ፣ ካዝኗ በፈቀደ ልክ ደግሞ እነዚህን ዜጎቿን ልትሾማቸው ልትሸልማቸው ይገባል። በቂ ክፍያ ልትከፍላቸው ይገባል። ተገቢ ክብር ልትሰጣቸው ይገባል። በቂ ሪኮግኒሽን ሊሰጣቸው ይገባል። እንደው ብሩን ቢያጡት ክብሩን ሊያጡት አይገባም። በባለፈው ሳምንት ማንስቻለሁ። ከካድሬ ግልምጫና እርግጫ ልንከላከላቸው ይገባል። ይሄ የግድ መታወቅ አለበት። ይሄን መካድ አንችልም። የጤና ባለሙያዎቹ ጥያቄ ተገቢው ነው። በተገቢው መንገድ ሊመለስ ይገባል። ተገቢው መንገድ ምንድነው? በጠረጴዛ ዙሪያ ከቦ ይሄ አሁን መመለስ የሚችል ነው፣ ይሄ ደግሞ እንደ ሀገር ከሌሎች ጋር ልንመልሳቸው የሚገቡ ነገሮች ናቸው። የእናንተ ነጥለን ብንመልስ ኮንሲኩዌንሱ ይሄ ይሆናል። ጥያቄው ካቴጎሪካል በሆነ መንገድ ትክክል ነው፣ ተገቢ ነው ማለት ይቻላል። መልሱ ግን እኛ በዚህ እናንተ በምትሉት መንገድ ወይም ደግሞ ፖለቲከኞቹ በሚሉት መንገድ ብንመልሰው ኮንሲኩዌንሱ ይሄ ነው የሚሆነው። ለመንግስት ወረቀት የማተም ፕሮጀክት የማጠፍ ጉዳይ አይደለም ከባዱ ጉዳይ። ለእናንተ እላፊ ብለን የምንከፍላቸው ደሞዞች ለእናንተ ተገቢ ነው የምንለውን ደሞዝ ለመክፈል ወረቀት ማተም ሊሆን ይችላል። ለመንግስት ፕሮጀክት ማጠፍ ሊሆን ይችላል። which can be done just by a single phone call ማለት just አንድ ስልክ ደውሎ ይሄ ፕሮጀክት ይቋረጥ ማለት ይቻላል። ያን ፕሮጀክት አቋርጦ እዛ ፕሮጀክት ላይ ያሉ ሰራተኞችን በትኖ የዶክተሮችን ደሞዝ ማስተካከል ሊቻል ይችላል። is it fair ነው ጥያቄ። የዶክተሮቹን ጥያቄ ለማይመልስ ነገር፣ ኮንሲኩዌንስ ገበያ ውስጥ ለሚኖረው ነገር፣ ከዛ ደግሞ በሺዎችና በመቶ ሺዎች የሚቆጠሩ በተለያዩ ፕሮጀክቶች ላይ ያሉ በተደጋጋሚ አንስቻለሁ። አዲስ አበባ ላይ ብቻ በቀጥታ በኮሪደር ልማት ስራ ላይ እየተሳተፉ ያሉ ከ50 ሺህ ያላነሱ ወጣቶች አሉ። እነዚህ ፕሮጀክቶች ቢያንስ በእነዚህ ወጣቶች አፍ ላይ ዳቦ ማስቀመጥ ይችላል። ይታጠፍ የምንለው ፕሮጀክት ነው። እንደው እሱንም እንጠፈው ብንልና ለዶክተሮቻችን 2 እና 3 እጥፍ ደሞዝ እሱን ሲያንሳቸው ማለት
እሱን ብንከፍላቸው ለመምህራኖቻችን 2 እና 3 እጥፍ ደሞዝ ብንከፍላቸው ለወታደሮቻችን ለጸጥታ ተቋማት ሰራተኞቻችን 2 እና 3 እጥፍ ደሞዝ ብንከፍላቸው ያንሳቸዋል በመጠን ደረጃ ከታየ። ዶክተሮቹ የሚፈልጉት ገንዘቡን ጤፍ ለመግዛት ነው ብለን ስናበቃ በቂ ጤፍ ገበያ ውስጥ በሌለበት ሁኔታ በቂ ደሞዝ ብንከፍላቸው ለነሱ የጨመርንላቸው ገንዘቦች ተሰባስበው ያንቺን ገበያ ውስጥ ያለችውን ጤፍ ነው የሚያሳድዱት። ስለዚህ ቀድመን ገበያውን ስቴብላይዝ ማድረግ ይፈልጋል። አንደኛው መፍትሄ ነው። ሌላ ባካፕ ሀገር የለንም። we don't have we are on the backup even ባካፓችን ላይ ያለን ሀገር ነው። እንደ አንድ ኢትዮጵያዊ ባካፑ ላይ እየኖረ እንዳለ ባካፕ እንግዲህ ማለት ፕላን ኤ ኖሮ ፕላን ቢ there is no backup ከዚህ ሌላ እኔ የምናገረው እዚህ ፖለቲካ ውስጥ ምዳክረው ያለችኝን ሐሳብ ማጋራው ይሄ ሀገር ስቴብላይዝ እንዲሆን ነው። ይሄ ሀገር ዜጎች በክብር የሚኖሩበት ሀገር እንዲሆን ነው። ዳስ የኔ ፍላጎት እሱ። ሌሎች ደግሞ አሉ እንደ ጆተኒው ኦር እንደ ሚውዚክ ቦክስ ድሮ ይሄ ገምቦል ማሽን የሚባል ነበር አይደለም? ሳንቲም ትከትበታለህ ዴን ሰምት ውስጥ ስታደርገው ማስቲካ ይጥልልሃል። ኦር ጆተኒ እንደሚባለው ለመጫወት የግድ ሳንቲም ወደ ውስጥ ማስገባት ይኖርባል። ኦር ደግሞ ሚውዚክ ቦክስ እንደሚባለው ሳንቲም ከተ ቮሊዩሙ የሚጨምርበት ሙዚቃ የምትቀይርበት ምናምን ነገር ሊፈጥር ይችላል። አንዳንዶች እንደዛ ሆኖ ሊሆን ይችላል። ከዛ በቃ እነዚህን አንድ ላይ ጨፍቆ ይህንንም ሐሳብ ከነሱ የተለየ ሐሳብ የሚያራምዱ በመንግስት የወገኑ ኃይሎችን ስም መስጠት። አው ብዙ አደሮች አሉ በብዙ ነገር የሚተዳደሩ። ላባደር እንደሚባለው አለ፣ ለፍቶ አደር የሚባል አለ። ያው ተመሳሳይ ስም ድረታ ስለሆነ ማለት አርሶ አደር የሚባል አለ። የተለያየ አደሮች አሉ እዚህ ሀገር ላይ ብዙ ሰርቆ አደርም አለ፣ ተሰዶ አደርም አለ፣ አውርቶ አደርም አለ። ብዙ አደሮች አሉ። ሁሉም እንደየጭንቅላቱ ልክ ነው የሚሆነው። ግን ከነሱ በተቃራኒ ለምሳሌ አቶ ጀዋር በተቃራኒያቸው የቆሙትን በጠቅላላ እነዚህ ፋርሴቡላዎች ናቸው ይላሉ። ፋርሴቡላ ማለት አውርቶ አደር ወይም ደግሞ አሞግሶ አደር እንደማለት። ለምሳሌ የሆነ ነገር አደርግልሃለሁ ብለህ ቃል ስትገባለትም የሆነች ነገር ስታደርግለትም ያሞግሳል። እኔ ያደግኩበት ማህበረሰብ እንደዛ ነው። ለምሳሌ የተወለድኩበት አካባቢ ያሉ ፎሌዎች አብዛኛውን ጊዜ እኛ ወደ ቢሾፍቱ ከተማ አካባቢ ስለምንኖር እሬቻ ሲመጡ ፎሌዎቹ መጥተው አንድ ቀን ቀድሞ ኦር የዕለቱ ቀን መጥተው የሚያርፉት እኛ መኖሪያ ቤት ነው። አሁንም ድረስ ኦልሞስት እኔ ማወቅ መረዳት ከጀመርኩበት ጊዜ ጀምሮ እስካሁን ድረስ ያ ትሬንድ አልተቋርጦ አይቻልም። እናቴም አባቴም ደግ ሰው ተቀብለው አሳድረው አብልተው አጠጥተው ያቅማቸውን ያህል አልብሰው ይመልሳሉ። እነዚህ ሰዎች አመቱን ሙሉ እነዚህ ሰዎች ሲያሞግሱ ይኖራሉ። ስላደረግንላቸው ነገር ትልቅነት አይደለም። እኛ ጥንት ነገር አድርገን ሊሆን ይችላል። ሰንጋ የሰጠም ሊኖር ይችላል። ገንዘብ የሰጠ ሊኖር ይችላል። ፈረስ የሰጠ በቅሎ የሰጠ ሊኖር ይችላል። ሱፍ ያለበሰ ሊኖር ይችላል። በሰጠው ልክ ሳይሆን በመስጠቱ ይሞገሳል ሰው። አይደለም መሬት ላይ የሆነች ነገር አንዲትም ብትሆን ድንጋይ ያወረደ መንግስት አይሞገስ ማለት ትክክል አይደለም። ማሞገስ ተገቢ ነው። ማመስገን ተገቢ ነው። ያለ የነበረ ነገር ነው። እኔ ልማት ነው ያልኩትን የምደግፈው የመደገፍ መፍትሄን ለመንፈግ የሚሞክር ሰው እኔ ልማት ነው የምለው እኔ ተገቢ ነው የምለውን ነገር እያደረገ ያለን መንግስት ለመደገፍ የማንንም ፍቃድ አያስፈልገኝም። ለማወደስ የማንንም ፍቃድ አያስፈልገኝም። ለማሞገስ የማንንም ፍቃድ አልፈልግም። አበረታታለሁ። ይሄ ትክክል አድርገሃል። ይሄ ያደረከው ነገር ተገቢ ነው። ይሄ ደግሞ ያደረከው ነገር ስህተት ነው፣ ሊቆም ይገባል፣ ተገቢ አይደለም እንላለን። አብዛኛው ይሄንን አትበሉ የሚለው ሰው ይሄንን በማለት ፋርሴቡላ በማለት ሊያሸማቅቅ የሚሞክረው አብዛኛው ዞር ብለን ስንፈልገው ጦርነት ሲያወድስ እናገኘዋለን። አፈርሴቡላ ሆኖ ታገኘዋለህ፣ ሲያራግብ ታገኘዋለህ። እያራገበ የሚያድራል። ምንድነው የሚያራግበው? ጦርነትን፣ መተላለቅን፣ መጠፋፋትን፣ ውድመትን ሲያራግብ ታገኘዋለህ። ዳይሬክትሊ ኦር ኢንዳይሬክትሊ። አንዳንዴ ቆም ብሎ ራስን መጠየቅ ይፈልጋል። ቆመን ራሳችንን መጠየቅ ይኖርብናል።
ምንድነው ራሳችንን የምንጠይቀው? አንዳንዴ ጦርነት ይቁም እያሉ ጦርነትን የሚያቀጣጥሉ ሰዎች አሉ። በተደጋጋሚ ጊዜ ብለናል። ኢት ቴክስ ቱ ታንጎ እንደሚባለው ታንጎ ለመደነስ ሁለት ሰው ያስፈልጋል እንደሚባለው ጦርነት ለማቆም ለመጀመር የአንድ ሰው ፍላጎት በቂ ሊሆን ይችላል። ጦርነት ለማቆም የሁለቱም ፍላጎት ግዴታ ነው። መንግስትን እጁን ስላሰርከው፣ መንግስት መሳሪያውን ስላዘቀዘቀ፣ መንግስት ሰራዊቱን ከህዝብ ውስጥ ስለሰበሰበ ሰላም ይመጣል ማለት አይደለም። እያባረረ የሚገል ታጣቂ አለ። እያባረረ መሰረተ ልማት የሚያወድም ታጣቂ አለ እዚህ ሀገር ላይ። እያባረረ ዜጎችን የሚያድን እንደ እንስሳ ዜጎችን እያደነ የሚገል እያገተ ገንዘብ የሚቀበል ታጣቂ አለ። እሱን ወጥቶ በአደባባይ ማወገዝ የማይፈልጉ ራሳቸውን በምን ይሸፍናሉ? በጦርነት ውስጥ መንግስት ነው ኃላፊነት ያለበት፣ ስለዚህ ኃላፊነት ያለበት አካል ነው ሊጠየቅ የሚገባው በሚል መከራከሪያ፣ ሌም የሆነ መከራከሪያ። አንድ ወዳጄ እንደ ምሳሌ ጥሩ ምሳሌ አንስታ ሰምቻለሁ። በሆነ አይ ዶንት ሪሜምበር ፌስቡክ ላይ ወይም ቲክቶክ ላይ ምንድነው በጣሊያን ወረራ ጊዜ አንድ የተባበሩት መንግስታት ያደረገው የተባበሩት መንግስታት በሁለቱም ሀገሮች ላይ ማዕቀብ ጥሎ ነበር፣ የጦር መሳሪያ ማዕቀብ። ጣሊያንም ላይ ኢትዮጵያም ላይ ተጥሏል። ኢትስ ፌር የሚል አይደለም። ፌር አልነበረም። ጣሊያን መሳሪያ አምራች ነች፣ ኢትዮጵያ መሳሪያ ገዢ ነች። ጦር መሳሪያ መግዛት አትችሉም ሲባል ጣሊያን ጦር መሳሪያ ታመርታለች እንጂ አትገዛም። ጣሊያንን የሚደግፍ ውሳኔ ነው። እነዚህ ሰዎች በመንግስት ኃላፊነት ያለበት መንግስት ነው በሚል የዜጎችን ደህንነት የመጠበቅ መሰረተ ልማትን የመጠበቅ ኃላፊነት ያለበት መንግስት ነው፣ ስለዚህ መንግስት ላይ ነው ጫና ማድረግ የሚጠበቅብን እየተባለ የታጠቁ ኃይሎችን እየደገፉ አንዱ ሲበረታ አንዱን ሄዶ ይደግፋሉ፣ አንዱ ሲበረታ በዛ በኩል ሄዶ እየደገፉ ጦርነትን እያራገቡ መተላለቅን እያራገቡ አራግቦ አደሮች ዛሬ አሞግሶ አደሮችን ለመውቀስ ይሞክራሉ። ማሞገስ ባለብን ልክ እናሞግሳለን፣ ማውገዝ ባለብን ልክ እናወግዛለን። ይሄ መርህ ነው። አንዳንድ ክዱ አደርም አለ ደግሞ ሲመቸው ወደዚህ ሳይመቸው ወደዛ ሚል በሁለት ቢላ የሚበላ ሁለት እግር አለኝ ብሎ ሁለት ዛፍ የሚወጣ እነዚህ ክዱ አደሮች በአራግቦ አደሮች እየተራገቡ ሐሳባቸው እየተራገበላቸው አሁን የአወድሱ አደሮች አሞግሱ አደሮችን ለማሸማቀቅ ሲሞክሩ ሞራል ለመንካት ሲሞክሩ አይ ዶንት ቲንክ ሞራላችን በእነሱ መድረስ በሚችሉበት ቦታ ማስቀመጣችን አላስታውሱ። ዋናው መሰረታዊ ነገር ቃላት ስንጠቃውን እንቶ it doesn't help። ከዚህ በፊትም አግዞ አያውቅም። የሚጠቅመው ችግሩ አለ፣ ችግሩ እንዴት ነው መፈታት ያለበት የሚለውን ኃላፊነት በተሞላው መንፈስ እንዴ 1 ሚሊዮን ቢሰጣችሁ ዛሬ በአንድ ሌሊት እኮ መስጠት ይችላል ብሎ ማቅረብ ይቻላል። ከባድ ላይሆን ይችላል። ይሄን ማለት ከባድ ላይሆን ይችላል። መንግስት ሲኮን ግን ከባድ ነው። በብዙ መንገድ መታየት ስላለበት፣ ከብዙ አንግል መታየት ስላለበት፣ ከብዙ አንግል ሞዲፋይ መደረግ ስላለበት፣ ከብዙ አንግል ኮንሲኩዌንስ ሊኖረው ስለሚችል መልቲፕላይንግ ኢፌክቱ ምንድነው፣ ዶሚኖ ኢፌክቱ ምንድነው የተባለ ከብዙ አንግል መታየት ስላለበት መንግስት ይሄንን እነሱ የሚሉትን ሪኮመንዴሽን ተቀብሎ ቢፈጽመውና የሀገሪቷ ኢኮኖሚ አሁንም ክራይሲስ ውስጥ ነው እየተባለ በሚባለው ኢኮኖሚ ሌላ ክራይሲስ አዘቅት ውስጥ ቢገባ they have nothing to lose እነዚህ ሰዎች። መንግስትን ግን ብዙ ነገር ኮስት ያደርገዋል። አንዳንዴ መፍትሄ ብለን የምንሰነዝራቸው ነገሮች ወዴት ነው የሚሄዱት? የት ነው የሚያደርሱን? እኔ በዛ ቦታ ላይ በቀመጥ ይሄንን መፍትሄ ብዬ እቀበላለሁ ወይ? የ10,000 የ15,000 የ20,000 የጤና ባለሙያዎችን ደሞዝ ለማስተካከል ያጠፍናቸው ፕሮጀክቶች በመቶ ሺዎች የሚቆጠሩ ወጣቶችን ስራ አልባ ሲያደርጉ ይሄ መፍትሄ ይሆናል ወይ? ለምን ቢያንስ አማራጭ የሚባሉ የአጭር ጊዜ መፍትሄ ሊሆኑ የሚችሉ ባጭር ጊዜ መፍትሄ ሊሰጣቸው የሚችሉ የዶክተሮች የጤና ባለሙያዎችን ጥያቄ ይመለሱና የደሞዝ ጥያቄው ደግሞ
አድሮ ከሌሎቹም ጋር አብሮ ይመለስ በሚከፍሉት ዋጋ ልክ። ይሄ በድሮ ብሉ ኮላር ኤንድ ዋይት ኮላር የሚባል አለ። ብሉ ኮላር የሚባለው በላቡ የሚያድር አለ። ዋይት ኮላር የሚባለው ደግሞ በጭንቅላቱ አስቦ የሚያድር አለ። ላይክ ለምሳሌ በላቡ አደር የሚባለው ኢንዱስትሪ ውስጥ የሚሰራ፣ በግብርናው ዘርፍ ላይ የሚሰራ፣ በኮንስትራክሽን ላይ የሚሰራውን ብሉ ኮላር ይለዋል። ዋይት ኮላርስ ደግሞ ቲቸርስ፣ ዶክተርስ፣ እነዚህ ኢንተሌክቹዋልስ በጭንቅላታቸው ቢሮ ውስጥ ቁጭ ብሎ በጭንቅላታቸው አስበው አገልግሎት የሚሰጡ ሁሉም በሚሰራው ልክ ተመጣጣኝ የሆነ ደሞዝ ማግኘት አለበት። ይሄ ግን ኢንጀነራል ለሁሉም ሊመለስ ይገባል ማለት ኃላፊነት የተሰማው ሊሆን ይችላል። ኃላፊነት የተሰማው ተግባር እሱ ነው። ከዛ አንግል ነገሮች ማየት ያስፈልጋል። ግን እኔ ምንም አላጣም ቢመለስም ኮንሲኩዌንስ ይኖረዋል። የጤና ባለሙያዎቹን ጥያቄ መንግስት ሲመልስ የመምህራን ይቀጥላሉ፣ ወታደሩና የታጠቀው ኃይል ይቀጥላል፣ ሌሎችም እንደዚሁ እያሉ እየቀጠሉ መንግስትን ረፍት አልባ ያደርጉታል። ዴን በዚህ ውስጥ መንግስት ይዳከማል። ከተዳከመ ደግሞ እኔ የስልጣን ኢንተረስቴን ኦር ኤኒ ሂድን ኢንተረስትም ካለ እሱን ፍላጎቴን አሳካለሁ ብሎ ማሰብ ኢት ኩድ ቢ ግሩፕ ፖለቲካል ካልኩሌሽን ሊሆን ይችላል። ግን ለህዝብ መወገን ማለት ግን አይደለም። ለህዝብ መወገን ማለት ዶክተሮቹንም የጤና ባለሙያዎቹንም ለዘብ ማድረግ የሚቻልበት መንግስትም አቅሙ በፈቀደ ልክ ይሄን መመለስ ትችላለህ፣ ይሄን ማሳደር ትችላለህ፣ ይሄንን ለመመለስ በምታደርገው ጥረት ውስጥ ከጎን ቆማለሁ፣ ደግፋለሁ፣ አግዛለሁ። ዳስ ሀገር የሚቆመው እንደዛ ነው። ስፔሻሊ ደግሞ ደሃ ሀገር ሲሆን ማንም ኢትዮጵያ የተስተካከለ ቢያንስ የተሻለ ትራክ ውስጥ ገብታለች፣ ጥሩ ነገሮች እየመጡ ነው የሚል እንጂ ኢትዮጵያ በልጽጋለች የሚል ሰው የለም። ኢትዮጵያ የዳቦ ጥያቄን ሙሉ ለሙሉ መልሳለች የሚል ሰው የለም። ጥያቄው የዳቦ ስለሆነ ስለ ዳቦ ብቻ እናውራም ሊባል አይችልም። አንዳንዴ የምፈራው ነገር እኛ የጠየቅነው ዳቦ ነው፣ እንዴት መንግስት ስለ ስንዴ ያወራል የሚሉ ፖለቲከኞች እንዳይመጡ ፈራል። መንግስት እያንዳንዱ ጥያቄ ዋን ኮስችን አት ታይም እየመለሰ አይደለም ሊቀጥል የሚችለው። መንግስት ሁሉንም ሴክተሮች ዳስ ዋይ ኦልሬዲ እያንዳንዱ ሴክተር ሚኒስትር ኦፊስ ያለው፣ እያንዳንዱ ኮሚሽን ያለው፣ እያንዳንዱ ባለስልጣን ተብሎ እየተቋቋመ እኮ ያስፈለገበት ምክንያት መንግስት በአንድ እግር ብቻ ሊቆም ስለማይችል፣ በአንድ ሀሳብ ብቻ ማነከስ አይችልም። ስለ ጤናውም መስራት አለበት፣ ስለ ትምህርት መስራት አለበት፣ ግብርናው መስራት አለበት፣ ስለ ቴክኖሎጂ መስራት አለበት። መንግስት በብዙ እግሮች ነው መቆም ያለበት። ዋን አት ታይም ሊሰራ አይችልም፣ ቢፈልግም አይችልም። የዛሬውን አጀንዳ ለማጠናቀቅ አንደኛው መሰረታዊ ነገር መታወቅ ያለበት መንግስት ቢያንስ ለህዝብ በሚገባው ደረጃ መግለጫዎችን ሲሰጥ ያንን ኢንቱ ኮንሲደሬሽን ማስገባት አለበት። አንደኛው ነገር ይሄ ጸባጫሪ የሆኑ ስሜት ቀስቃሽ የሆኑ ንግግሮችን ባንጠቀም መልካም። እንደዚህ አይነት ነገሮች ስንናገር በግራም በቀኝም ያለ ማለት ነው። ሁለተኛው የጤና ባለሙያዎቹ ጥያቄ በበቂ ሁኔታ ከነሙሉ ክብሩ ታይቶ በተገቢው መንገድ መመለስ አለበት። ይሄም ግልጽ መሆን አለበት። ይሄም በግልጽ መንግስት ወጥቶ በአደባባይ በመንግስት ኮሚኒኬሽን በኩልም ጉዳዩ በሚመለከታቸው በጤና ጥበቃ ሚኒስቴር በኩልም ጉዳዩ በሚመለከታቸው የጠቅላይ ሚኒስትር ጽህፈት ቤት በኩልም በይፋ ተወጥቶ ይሄ ሪኮግናይዝ ሊደረግ ይገባል። በውስጥ እየሰሩ ነው። አዎ እየሰሩ ነው። በበቂ ደረጃው መረጃው ለምሳሌ የጤና ሚኒስቴር የጤና ባለሙያዎቹን ጥያቄ ለመመለስ ላይታች እያለ እንደሆነ አውቃለሁ። የጠቅላይ ሚኒስትር ጽህፈት ቤት ይህንን ጉዳይ በአንክሮ እየተከታተለ እንደሆነ አውቃለሁ። ግን ቢያንስ ይህንን ኮሚኒኬት አድርጉ፣ ህዝብ ጋር አድርሱት፣ ራሳችሁን ዲፌንደብል አድርጉ። ቢያንስ አሁን በፋክት ነው ዲፌንድ እያደረግናቸው ያለ፣ በኢኮኖሚካል ፋክቶች፣ በፖለቲካል ፋክቶች ነው ዲፌንድ ለማድረግ እየሞከርን ያለ። ምክንያቱም በተደጋጋሚ ጊዜ ብያለሁ፣ አይ ዲፌንድ ዘ ገቨርንመንት። ምክንያቱም ሀገር በእጁ ላይ ያለ መንግስት ነው። የ130 ሚሊዮን ህዝብ ጣፈንታን የሚወስን መንግስት ነው። ስለዚህ ይህን መንግስት ዲፌንድ አደርጋለሁ። ዶንት ሜክ ኢት ሃርድ ነው ዋናው ነገር፣ ዶንት ሜክ ኢት ዲፊከልት። እናንተን ዲፌንድ ማድረግ ከባድ አታድርጉት። እየሰራችሁ ያለውን ስራ በተገቢው መንገድ ኮሚኒኬት አድርጉ። ዲስ ኢዝ ማይ ሜሴጅ ፎር ዘ ፌደራል ገቨርንመንት ኮሚኒኬሽን ሰርቪስ ለሚባለው ተቋም ይሄ ነው መልእክቴ።
ፔሪዮዲካል በሆነ ደረጃ ለህዝብ እየቀረባችሁ ማብራሪያ ስጡ። ዜና መዘገብ አይደለም ስራችሁ፣ ማብራራት ነው ስራችሁ። ከእናንተ ነው ዜና ተወስዶ የሚሰራው። ይህንን ማወቅ መገንዘብ ተገቢ ነው። ጥያቄው እንዴት ይመለሳል የሚለው ቅድም እንዳልኩት ኢኮኖሚው ምን ይችላል፣ ምን ማድረግ ይቻላል የሚለው ኢንዲቴል ማየት አስፈላጊ ነው። የጤና ባለሙያዎቹ ይህንን ለመረዳት ከባድ አይደለም። ስንት መጽሐፍቶችን አገላብጦ ስንት የሕክምና ቃላትን ይዞ የሚይዝ ጭንቅላት፣ ስንት መጽሐፍትን አገላብጦ ማንበብ የቻለ ጭንቅላት እችን ለመረዳት ብዙ ከባድ አይሆንበትም። አዎ አጀንዳቸውን ወስደው ጠርዘው ለፖለቲከኞች ያስረከቡ እንዳሉ ሁሉ ፖለቲከኞች እጃችሁን ከጥያቄዎቻችን ላይ አንሱ የሚሉም ደግሞ አሉ የጤና ባለሙያዎች። ስለዚህ ዋናው መሰረታዊ ነገር ለኔ የጤና ባለሙያዎቹ ጥያቄ ተገቢ ነው። መንግስት በተገቢው መንገድ ሊያስተናግደው ይገባል። በተገቢው መንገድ ኤክሰርሳይዝ ሊያደርጉ ይገባል። ጥያቄዎቻቸውን ፍትሃዊ ሆኖ ሳለ ጥያቄዎቹ የሚቀርቡበት መንገድ ደግሞ ኢፍትሃዊ ከሆነ ደግሞ ጥያቄውን ይዞት ገደል ይገባል። ለምሳሌ አንዳንዶች ተነስተው እኛ ከኬንያ፣ እኛ ከሶማሊያ፣ እኛ ከሱዳን በምን አንሰን ነው ለጤና ባለሙያዎቹ በቂ የሆነ ደሞዝ መክፈል ያልቻልነው የሚል ጥያቄ የሚያነሱ ሰዎች አሉ። እንደ ማጠቃላይ ሀሳብ የማነሳው የኬንያ ህዝብ 50 ሚሊዮን ነው። ኦልሞስት ወደ 6000 አካባቢ ዶክተሮች አሏቸው። የኢትዮጵያ 130 ሚሊዮን ህዝብ ነው ያለው። አሁን ወደ 9000 ከ10000 በታች ይመስለኛል የዶክተሮቻችን ቁጥር። የጤና ባለሙያዎቻችን ቁጥር ምናምን ሲጨመር ሜቢ ወደ 20000 አካባቢ ምናምን ሊሄድ ይችላል። የኛ ኢኮኖሚ ከኬንያ ኢኮኖሚ ጋር ተመጣጣኝ ነው እንኳን ብንል እኛ የሚያስፈልገን የጤና ኢንፍራስትራክቸር የሚያስፈልገን የጤና ባለሙያ በብዙ ቁጥር ይለያል ከኬንያ። ለምሳሌ አሁን ያለን ቁጥር ከኬንያ ጋር ተመጣጣኝ ሊሆን የሚችለው የኛ ህዝብ ወደ 84-85 ሚሊዮን ህዝብ ቢሆን ነበር። የ50 ሚሊዮን እላፊ አለ። የኬንያም ስቲል ዋን ኦፍ ዘ ሎወስት ነው ፖፑሌሽን ቱ ዶክተር ሬሾ ማለት ነው። ዶክተር ቱ ፖፑሌሽን ሬሾ በጣም ዋን ኦፍ ዘ ሎወስት ነው። የኢትዮጵያም ዋን ኦፍ ዘ ወርስት ነው። እነዚህ የጤና ባለሙያዎች በተለያየ ምክንያት መስታረምም መስተካከልም በሚችሉና በማይችሉ ምክንያቶች ከሀገር እየተሰደዱ ኢትዮጵያ ውስጥ ካሉ ዶክተሮች ቁጥር በላይ በሌሎች ሀገራት ውስጥ የሚኖሩ ዶክተሮች አሉ። አዎ ህልውናቸውን ማስጠበቅ የማይችሉበት ሁኔታ ካለ ሄዶ መስራታቸውም አንድ ነገር ነው። ግን ሀገር በምትችለው ልክ እነዚህ ዶክተሮች እየጠየቁ ያሉ ጥያቄዎችን ብትመልስላቸው ለኔ ተገቢ ነው፣ አስፈላጊ ነው ብዬ አምናለሁ። ስለዚህ መንግስትም በተገቢው መንገድ ጥያቄውን ይመልከተው፣ በአንክሮ ተመልክቶ የመፍትሄ ሀሳቦችን ያምጣ። የጤና ባለሙያዎችም ጥያቄያቸውን የፖለቲካ ፍላጎት ካላቸው ኃይሎች ነፃ አድርገው ፍትሃዊ ተገቢ የሆነ ጥያቄያቸውን በተገቢው መንገድ ማቅረብ አለባቸው። ይህንን ካልኩ ለዛሬ ይበቃል። የዛሬው ፕሮግራማችን ይህን ይመስል ነበር። ነገ በተመሳሳይ ሰዓት በተመሳሳይ ቦታ እስከምንገናኝ ድረስ መልካም ምሽት።